ኦብጀክት ኦፍ ፌዝ ሲሆን ደግሞ እኛ የምናምነው ነገር ለምሳሌ የሥላሴ ትምህርት አንድ ሰው አምናለሁ ካለ እሱ ማመኑ እምነት ይባላል። ይህ አክት ኦፍ ፌዝ ነው። የሥላሴ ትምህርት እሱ ራሱ ደግሞ እምነት ተብሎ ይጠራል። ይህ ኦብጀክት ኦፍ ፌዝ ነው እና እምነት እኛ የምናምነው ያማመናችንም እምነት ይባላል። የምናምነው አስተምህሮ እምነት ተብሎ ይጠራል እና አስተምህሮ ይህ እምነት ከእግዚአብሔር የተሰጠ ብለን የምናምነው ለቅዱሳን አንድ ጊዜ ፈጽሞ የተሰጠ ሃይማኖት አስተምህሮ እምነት። ለዛ እምነት ደግሞ ተጋደሉ ነው የተባሉና ለዛ እምነት እንጋደላለን። በሰይፍ አይደለም ማለት በምድራዊ በሚቆርጠው በሚያርደው ሰይፍ ግን አይደለም። ይልቁንም በመንፈስ ቅዱስ ሰይፍ በሕያው እግዚአብሔር ቃል ግን እንጋደል። ሄዶ ፊዚካል የሆነ አካላዊ የሆኑ ጥቃቶችን ማድረስ አይደለም፣ ግን ደግሞ በትህትናና በፍርሃት ለሚጠየቁ ጥያቄዎች ሁሉ መልስ በመስጠት እግዚአብሔር ማክበር። ስለዚህም ይዤ የምሞግተው የግዴታ የቤተክርስቲያን ታዲያ ግን እኮ በቤተክርስቲያን ውስጥ የተለያዩ ግለሰቦች የተለያየ ነገር የሚመስል ነገር እንዲናገሩ ይችላሉ። ካለመማር በተለያየ ምክንያት ማለት ነው። ታዲያ ይህ ይደረጋል ተባለ። የቤተክርስቲያን ትምህርት የሚታወቀው በቅድስት ወይም ደግሞ ኮንሰንሰስ ፓትረን የሚባል ነገር አለ። የጥንት አባቶች ሁሉ የተስማሙበት ትምህርት እሱ የቤተክርስቲያን አስተምህሮ ዓለም አቀፋዊ ጉባኤ ዓለም አቀፋዊ ጉባኤ ማለት በዓለም አቀፍ ደረጃ ያሉ የቤተክርስቲያን እረኞች ተሰብስበው ይህ የእግዚአብሔር ቃል ነው ብለው የነገሩንን እንደወረደ እንቀበላለን። ሃይማኖታችን የኛ ዋናው አስተምህሯችን እሱ ብቻ ነው። ከታችን ላይ ዋናው አስተምህሮ በኒቅያ በቁስጥንጥንያ በኤፌሶን ጉባኤ የተላለፉ አስተምህሮች ናቸው። በተለይ በኒቅያና በቁስጥንጥንያ ጉባኤ የተላለፈው ጸሎተ ሃይማኖት ደግሞ የትኛውም ሰው ለመጠመቅ ሲመጣ ከሌላ ቤተ እምነት ወደ ቤተክርስቲያን ለመጠመቅ ሲመጣ ይዳቆ ነበር። አንድ ሰው ለመጠመቅ ሲመጣ ምንድነው የሚታዘዘው? የትኛውም የቤተክርስቲያን ውስጥ የሥርዓት ተመሳሳይ ስለሆነ አንድ ሰው ሊጠመቅ ሲመጣ ወይም ደግሞ ህፃናት እኮ ደግሞ ህፃናት ወረጋለው ህፃናት አንድ ሰው ለማስጠመቅ ሲመጣ የክርስትና አባቱ የክርስትና እናቱ ምንድነው ሊሆን ይችላል? አክቹዋሊ መሬት ላይ የሆነ ያለው ነገር አሁን ታነስ ላይ የኤሌክሽኑ ደረጃ እንደተሰና ነው ክርስትና ላይ ማለት ነው ነገሮች መሬት ላይ ግን የወረደው ነገር ካልከን ምንም አይደለም ምንም አይደለም። እሺ አሁን ምን አለ ለምን መሰለህ እኔ ራሱ እንግዲህ ሀሳቤን ክሊር ነው ለምሳሌ እዚህ ስለማለት በጣም ብዙ ጊዜ ክርስትና አባቶች ብሎ አንስቻለሁ። ሞር በአመት ውስጥ እዚህ ከሚጠመቁ ሰዎች ውስጥ 99% በጣም ብዙ አመታት ላይ ደግሞ 100% ህጻናት የሚጠመቁ ክርስትና አባቶች ተቃል ሀሳቤን ተርስ ስለዛ ከሆነ መሀል ላይ አቋርጥ ስለዛ ይቻላልና ትከተላለህ። የጋበዝከኝ አንተ አይ ጥያቄ የነበረው ምንድነው እንዲጸልዩ የሚጠየቁት እሱ ክሊራስ ቀጥታ ለመለስ ይሆን ያለው መሬት ላይ ያለው መሬት ላይ የሆነ ያለውን ነገር ካክልና ሱማ አለምኩ ለምሳሌ ዲያቆን አይደለም እሺ አንተ በደቂቃ እንደነገር ስለዛ እኮ ሳይሆን የውይይት ርዕስ ውስጥ የሚገባ ከሆነ ያኔ ሊቀየር ይሄ አንድ የመግቢያ ያወጣል እንደዛ ከሆነ ምን ነው ኦኬ ኤኒዌይስ የኔን ሀሳብ ይቻላል ማለት ነው። ይጀምራል ከዛ በኋላ ቀጣ ወደ ውይይት እንሸጋገር እንችላለን። ርዕስ ወደ ሌላ ስለ ጥያቄ ከጠየቅ ጥያቄ እንዲመልስልህ ደግሞ ማብራሪያ ያለበት እንትን የሆነች ደቂቃ ከሌላ እንዴት እንግባባለን? ጥያቄ ምን ነበር? አሁን የጠየቀውን ጥያቄ እየመለሰ ነው። ጥያቄ ምን ነበር? ጥያቄ ምን ነበር? ሰው ጥያቄ ምን ነበር? ይሄ አሁን የጠየቀውን ነው። ሰው ለመጠመቅ ሲመጣ ምንድነው የሚደግመው? ምሳሌው ምንድነው? ወይም ህፃናት ሲጠመቁ ታስጠመቁ ማን የሚደግመው? ክርስትና ነው እንዴ? ደጋው ማሳቱ ብዙ እንትን የለውም። ጀምሮ ስለማለት ከዛ ካለ ሌላው ማለት አንስታ ፕሮሞስተር ይችላል። ስለማ መሬት ላይ ያወረደው ነገር ልንገር እሱ ነው አሁን ኢቭን
እዚህ አሁን እንደ ከተማ እዚህ ዲዳ ሚካኤል ዱላ ኢየሱስ አቦይ እዛችቹ ምናምን ነገር ማለት ነው። ብዙ ቦታዎች ላይ ምን አንስቻለሁ ክርስቲያን በጣም ብዙ ልጆች ነው። በጣም ብዙ ነው። መሬት የወረደ ነገር የክርስትና እናትም ሆነ የክርስትና አባት አይደለም ሊደግሙ ይቅርና የሚደገሙ ማያውቁም አይነገራቸው። ምንድነው የሚያደርጉት? የሕፃኑን አውራ ጣት ቀኝ በቀኝ ግራ በግራ ይይዙና በኢየሱስ ክርስቶስ አማኑኤል ተጠንቅቃለሁ፣ በኢየሱስ ክርስቶስ አማኑኤል ተጠንቅቃለሁ 3 ጊዜ ይላል። ለክርስቶስ መስገድ ስለሚገባ ዲያቆኑ አንስቶ አሰግደከላ ከመንፈስ ያለ 4 ዳይሬክሽን ያሰግደው ሕፃኑ ወክለው የክርስትና እናት ወይም የክርስትና አባት ነው በኢየሱስ ክርስቶስ አማኑኤል ተጠንቅቃለሁ። ጸሎተ ሃይማኖት ቢደገም በጣም እንዳሳብ ጥሩ ነበር። የክርስትና አባትና አባት ወክሎ እንኳን ቢል ማለት ነው። ግን በፍጹም ተደርጎ አያውቅም። ዛሬ የሚደረገው ነው ማለት ቻለ ያገኝ ብዙ ልጅ ክርስትና ስላልሰው መሬት ያለው ልጅ እሺ መሬት ላይ ነው ያው ዲያቆን አለ። እሺ ዲያቆን ግን ይህንን ስራ ደግሞ ፔገር አተረቆሙ ማለት ዲያቆን አገልግሎት ታውቃለህ አገልግሎት አይደረግም መደረግ አለበትና ታነገት ላይ ያለፈው እሱስ ማማል ግን መሬት ይሄ የእሱን ኤክስፒሪየንስ በቤተ ክርስቲያኖች ውስጥ የለም እያለ ሳይሆን እንደው እኔ ግን እንደው መጽሐፎች ላይ የለም ማለት ነው። አሁን የተረክሻት በቃ የክርስቲያን መጽሐፎች ላይ የለም እያልኩኝ አይደለም። ግን እኔ እንደው አላጋጠመኝም። እኔ ዲያቆን አይደለም አንድ ተራ የቤተክርስቲያን ትምህርት ነኝ። ግን ይህንን ስርዓት እግዚአብሔር በሚያውቀው በእናንተ ፊት እንጂ ሲያምራችሁ ስልጣን ይቻላል። ሕፃን እንኳን እንደመጡ ማለት ነው ጸሎት ሃይማኖት እንደገም ተብሎ ስናራሱ ሲጠይቃቸው እግዚአብሔር በሚያውቀው እያላሽ ስለዚህ ማለት ነው እና በፍትሐ ነገሥት ነው የሚያዘው ያለ የትኛውም ሰው ሲመጣ ጸሎተ ሃይማኖት ማለት ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አምናለሁ ብሎ የሚጀምረው ያ ጸሎት ዋናው መሰረታዊ የክርስትና ትምህርታችን ነውና እሱን ደግሞ ወይ እሱን ይሄን ኮንፌስ አድርጎ መስከሩ ያየሳው ይሄንን አምናለሁ ብሎ መስከሩ የሚጠበቀው ስለዚህ መሰረታዊ እምነታችን ይሄ ነው ማለት ነው። ስለዚህ እሱ ላይ ተመስርተን የቤተ ክርስቲያንን ትምህርት ብቻ ነው የሚይዘው የግል የሚባል ነገር አክሊል አይኖርም የለም። ስለዚህ ይሄንን እንደዚህ ነገር ከሆነ አንድ ርዕስ አንስተን መጀመሪያ ግን አንተ ለግሌ ነው የሚመጣው ስራ የሱስ አስተምሮ የግሌ ነው አላውቅም ሐሳቤ ነው እስኪ አንተ እንግዲህ ሐሳብ አንደኛ እንደወጣ ምሳሌ የለም ተቋም የለም ለምን እዚህ ነው ያለው ከዛ የገባን ገረንቃትና የትም ምንም አይመስልና ምንም አይመስልና የገባን ነገር ሲገባ ይሄ ነገር ሁሉ ታስብስ ታገኝ የገባን ነገር ሲገባ ይሄን መጣፍስ ብቻ ነው ማለት በጣም ብዙ ያነበብነው ነገር መጣፍስ ሰው እንዳልኩ ሳም በተወሰነ ትንሽ ታነገሱስ በጣም ብዙ መንካቶች አሉ ስለከነለም የሚያወራው ነገር ማለት መሬት የሚወርድ እና መጽሐፍ ላይ ያለው ነገር አሁን እዛ ላይ እንዳለ ተብሏል እና ስንረዳ የሐሳብ አቀራረብ የሐሳብ መናፍቅ ነው እንደው ይላል በቃ ራሳችን በራሳችን ሰብስበን በማካከላችን እግዚአብሔር ይገኛል ነው መሰለኝ ማመድ ጀምሮ እዚሁ ያለው ነገር ነው ማመድ ጀምሮ ሶ የተገለጠ አዲስ ዶክትሪን ምዕራፍ ኢንሳይና የሚባል ነገር ትንሽ አገባ የገባንን ነው ባለበት ስለዚህ የትኛውም ሃይማኖት ሄደን ዲፌንድ ማድረግ አንችልም። የትኛውም ይሄ ተቋማዊ ነገር ቀደም የግል ነገር ያለው የግል ነገር ከተነሳ ያንተ የግል ፐርሰናል አቋም ነው እሱ ነገር ወደ ስምምነት አናመጣም። ይሄ ነው ተጠቃው ነው የግል የሚባል ነገር ልዩነት ተጠላም ያንተ የግል ስለዚህ የግል ነገር ነው ማለት ነው። ይልቁንም ምንና አሁን ከተም እንዳሉ መጽሐፍ ላይ ብዙ ጤና ነገሮች ይላሉ አምናለሁ ይልክሻል በጣም ብዙ ነገሮች ጤናማ ነገሮች ይላሉ አምናለሁ ነገሮችን ግን ፕራክቲካሊ ጆሮ ያለው ነገር ይችላል ማለት ግን አንችልም። አሁን ታውቁትም አንተ አይታ እኔ መጽሐፍ ላይ እንዳለ መጽሐፍ ላይ በጣም ብዙ ነገሮች መጽሐፍ ላይ እንዳለ ፕራክቲካሊ ግን መሬት ሲወድ ሌላ ማለት ነው። አሁን ክርስትናና አባት 99% ነው ክርስትናና አባት ብለው የሚመጡ ሰዎች ጸሎተ ሃይማኖትን አይደግሙም አይችሉም
ከሌለ አሁን በጣም ብዙ ትውልድ አልፎ እስከዛሬ በጣም ብዙ ዓመታት ማለት ነው። ብዙ ዓመታት ይሄኛውን ትውልድ አሁን እንዲህ መተን ቻሌንጅ ባናደርግ እንዲህ እያለ አብዛኛው ሰው አብዛኛው ትውልድ የሚያውቀው ጠዋት ይነሳል። እኔ ወላጆች ስቲል ቢዝነስ ናቸው። ጠዋት ይነሳል፣ ይመጣል፣ ይሳለማል፣ ጸሎትን ያደርሳል፣ ይሄዳል፣ ገንዘብ የሚሰጠውን ነገር ሰጥቶና ወደ ቤት ይሄዳል። ዝክር እንትናቸውን ጠብቀው ሰንበት የሆነ ዝክር ምናምን ነገር ፓርቲስፔት ያደርጋሉ። እንትን ካላቸው ምናልባት ያስቀድሳሉ፣ ጾም ላይ ምናምን ነገር ጠብቀው ከዛ በኋላ መጽሐፉ ላይ በተጻፉ ነገሮች ጥሩ ነን ብለን እያወራን ሁለተኛ አሁን የምናወራው ዲቤት ፋይል ሰው ለማካፈል ነው፣ ለትውልድ ለማካፈል ነው። እናንተ ስለዚህ መሬት ላይ በወር ባለው ነገር እናወራ ያለበት ምክንያት አንዱ እንደሆነ ያለበት መፍትሄ ነው። እሺ አሁን ርዕሳችን ርዕሳችን በጣም ሰፊ ነው። ለምሳሌ አሁን የውይይቱ ርዕስ ይሁን እየተባለ ያለው ብዙ የኢትዮጵያ ምዕመናን ኦርቶዶክሳውያን እንደው መሰረታዊነታቸውን እንኳን አያውቁም። መሰረታዊነታቸውን የማያውቁ ከሆነ እንደዚህ አይነት ጉድለቶች ሊኖሩብን ይችላሉ። ምንም አይነት ጉድለት እኛ ግለሰቦቹ ጋር ያሏቸው ያሉት ግለሰቦቹ ጋር ጉድለት የለብን ይላል። ጉድለት ስላለብን ጊዜ እንማራለን፣ ትምህርት ያስፈልገናል እና ለዚህ መፍትሄው ትምህርት የቤተ ክርስቲያኒቱ የጠራ ትምህርት መማር እንጂ ምን አለ መሰለህ የሆነ ርዕስ ላይ ብንወያይ የተሻለ ነው። ቤተክርስቲያን እንከን አለባት ነው። ቻሌንጅ ያደረገው ሰው በጣም ብዙ ሰው አለ። እዚህ ይኖራል በጣም ብዙ ሰው እንከን አለባት መጽሐፎቹን ከሆነ ግለናል ስትል አሁን እነሱንም እንደያለ አክቲቪስት ነው ያላማሪ ከዚህ በምታወራቸው ነገር ማስቆም ይችላል። ለምሳሌ የኢትዮጵያ ቤተክርስቲያን መልኩ ይሳለማል፣ ከዛ በኋላ ይሄዳል፣ ከዛ በኋላ ነገር ይከሳል ምናምን አሁን ይሄ የውይይት ርዕስ መሆን የሚችል ነገር ማለት ነው። ሰዎቹ ድክመት ካለባቸው ትምህርት ይሰጣቸዋል። አይ ቤተክርስቲያን እኮ እንከን አልባ ናት ብሎ የተወያየን ሰው አለ የሚል ደግሞ ተጨማሪ ሀሳብ እንደሚሰጡና ቤተክርስቲያን እንከን አልባ ናት አውርች ቤተክርስቲያን እንደ ቤተክርስቲያንነቷ የጌታ ቤተክርስቲያን እስከሆነች ድረስ እንከን አልባ ናት። በቤተክርስቲያን ውስጥ ያሉ የሆኑ ግለሰቦች ሊስቱ ይችላሉ ማለት ቦዲ ኦፍ ክራይስት ወይም የክርስቶስ አካል ነው። አንድ ጀራራውና ቁጭ ነገር ይቀጥላል። እሺ የሆኑ ምዕመናን የሆኑ ግለሰቦች አንዳንድ ድክመት ይኖርባቸዋል ማለት የኢየሱስ አካል ደካማ ማለት አይደለም። የላስ ስድብ ኢየሱስ እንደሳደብ ቤተክርስቲያን እንከን አለባት ማለት የኢየሱስ አካል ራሱ እንከን አለው ማለት ነው። ምክንያቱም ቤተክርስቲያን መጽሐፍ ቅዱስ የሚገልጻት የኢየሱስ አካል ወይም ስጋ። ስለዚህ የክርስቶስ ስጋው ደካማ አይደለም ባጭሩ። የሆኑ በኢየሱስ ውስጥ ያሉ ምዕመናን አጠፉ አስቸገሩ ተብሎ ብቻ ቀጥታ እንደ አጠቃላይ ቦዲ ኦፍ ክራይስትን መናገር አይቻልም። የኢየሱስ ምዕመናን ግን እንደዚህ እንዲያውቁ ተብሎ ነገር ይችላል። አሊያም ከሆነም ደግሞ ቤተክርስቲያን የሚወቀሰው ልክ እንዴት ነው? የሆነ አካባቢ ላይ ያለች ቤተክርስቲያን የሆነች አካባቢ ላይ ያለች ቤተክርስቲያን እንደዚህ አይነት ጉዳት እየደረሰባት ተብሎ ነገር ይችላል። ዓለም አቀፋዊቷ የኢየሱስ የጌታችን ቤተክርስቲያን ግን አካሉ እንደመሆኗ እርሷን እንከን አላት፣ ቆሻሻ አለባት ግን አይ በኤፌሶን መልእክት ቅዱስ ጳውሎስ ምዕራፍ 5 ላይ ምን ሲል እንደተናገረው ከቁጥር 25 ጀምሮ አውርቱ ክርስቶስ ደግሞ ቤተክርስቲያን እንደወደዳት እና ወንድሞቻችሁ ካለ በኋላ በውሃ መታጠብና ከቃሉ ጋር አንስቶ እንዲቀድሳት ራሱ ስለ እርሱ ሐሳብ ሰጥቷል። በውሃ መታጠብና ከቃሉ ጋር አንስቶ
ስለ እርሱ አሳልፎ ሰጠ ይላልና ስለዛ ጌታችን ራሱ ስለ እርሷ አሳልፎ ከሰጠ እንዲሁ ደግሞ ስታድር ስትቆሽሽ ምናምን እንዲሁ ዝም ብሎ ስታረጅ ፊቷ ሲጨማደድ ዝም ብሎ የሚያያት አይደለም። ክርስቶስን እንደ ባል ያስቀመጠው እዚህ ክፍል ነው። ባል በትዳር ውስጥ ፕሮቫይደር ማለት ሚስቱን የሚጠብቅ የሚመግብ ነው አይደል? ባል እንደዛ ነው። ሁሉ በባልና በሚስቱ አሁን ላይ ያው ላይ ተገበረ ይችላል ይሆናል በጊዜው ምክንያት ግን በመጽሐፍ ቅዱሳችን የምናውቀው በታሪክ የምናውቀው በትዳር ውስጥ ባል ሁልጊዜ የሚሆን መጋቢ ጠባቂ ነው ሚስቱ። ኢየሱስ በባል ወይም በሙሽራ ከተመሰለ ደግሞ ለሙሽራይቱ ለቤተ ክርስቲያን ቤተ ክርስቲያንን አንድ ጊዜ በሞቱ ከዋጃት በኋላ ይህች ቤተ ክርስቲያን እድፈት ቆሻሻና የፊት መጨማደድ እያገኛት ነው ማለት ጠባቂዋ የክብር ሁሉ ለእርሱ ምንና እርሱ አይችልም የማይችል ንፍስፍስ ባል ነው ብሎ እንደመሳለ ስለዚህ ሰው በቤተ ክርስቲያን ላይ ያልተገባ ነገር ሲናገር ሳያስብ ሳያውቀው የሚሳደበው ሽራውን ጌታችን ኢየሱስ ነው ይላል። ለዛ ነው ነገራችን ላይ ራሱ ስለሱ አሳልፎ ሰጠ ካለ በኋላ ቀጠና አድርጎ እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይባል ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነች ቤተ ክርስቲያን ራሱ ያቀርባል። እድፈት ወይም የፊት መጨማደድ የሚመጣው ከእርጅና ጋር ነው ብለናል። ወይም እንዲህ ያለ ነገር ሳይሆንባት ነውር ጉድፍ ሳይኖርባት ክብር የሆነች ቤተ ክርስቲያንን ለራሱ እንዲያቀርብ በቃ ፈልጓል። ስለዚህ ጌታ ሞቶላታል። ሞቶላት ብቻ የተዋት ነው በፍጹም ይልቁን ደግሞ ይንከባከባል። ስለዚህ ነው ከደኔ ማህለ ስለገባል ማለት አስገድልክ እንጂ ማጥማዳላ አላስፈልግም ነበር ስለሳቸው ውስጥ ይሆናል። ስለዚህ አሁን በአጭሩ ምንድነው ወንድማችን ያልከኝ ማለት ነው አደም ከዚህ ከወጣን በኋላ ለእግዚአብሔር ቃል ስናደርግ የገባን በደረጃ አይደል የገባን ስለዚህ ያ የገባህ ደግሞ ትምህርት ነው እንጂ ያስባል። ስለዚህ የገባህን ትምህርት ከኦርቶዶክስ ቤተክርስቲያን ግን እንዳስወጣዋል ማለት ነው። የኦርቶዶክስ ቤተክርስቲያን እንዳልኳችሁ በአንድ በመን እዚህ ውስጥ ባላችሁ በእኔም አትመዘኑ። የቤተክርስቲያንን አስተምህሮ የምናውቀው በመጽሐፍ ቅዱስ ከዚያም በአባቶች ስምምነት ጥንት ላይ ያሉ ለሐዋርያ ዘመን ቅርብ የሆኑ አባቶች አሉ አይደል? ከዛሬ 1600 1700 ዓመት በፊት የነበሩ አባቶች ናቸው እና በየትኛውም የዓለም ክፍል ላይ በስምምነት ሁሉም ክርስቲያን አንድ ክርስቲያን ብቻ ነው ሲጀመር ያን መከፋፈል ባልነበር ጌታ የመሰረታት አንዲት ቤተክርስቲያን አለች። በዓለም አቀፍ ደረጃ ሁሉም በበጥነት የሚያምኑት እምነት አለ አስተምህሮ እሱ ነው የእናንተ አስተምህሮ እሱ ነው የኛ አስተምህሮ እሱን ብቻ ነው እንደምናደርገው። ከዛ ውጭ ያለው ግን የሆነ ግለሰብ እንትን ብሎ የሆነ ግለሰብ ተብሏል የሚለው ይሄኛ ጉዳይ ነው። የሆነ ግለሰብ እንትን ብሎ ሊያስፈልግ የሚችለው ከተቻለ ወይ ፕሮቴስታንቲዝም ነው። ምክንያቱም ፕሮቴስታንቲዝም ላይ ታርሶ ፕሮቴስታንት አይደለም የምትሉ ከሆነ እዚህ ይሄን ርዕስ አድርገን ማውራት እንችላለን። ታድሶ ግልጽ ፕሮቴስታንት ነው አይደለም ካላችሁ እናወራለን። ይሄን ርዕስ አድርገን ማለት ነው ሰዓት ያዘለና አሁን ታድሶ የታድሶ የነት መግለጫ መስላለች የታድሶ የነት መግለጫ አውጥቼ ከፕሮቴስታንቱ ጋር ሙሉ ጋር መሳሰል ተመሳሳይ ምንም ልዩነት የለም። ነፃ የለበሰ ፕሮቴስታንት ታድሶ ያው ከይቅርታ ጋር ማለት ነው። ፕሮቴስታንት ነበር ምናልባት የምጠሩት ነገር አለ ችግር ሳልላችሁ መቀጠል እንችላለን። ለኔ ችግር ስለሌለብኝ ማለት ነው። መለስ ለማቋረጥ ናችሁ ብለን የተሰጠን ነገር እኛ አይደለንም ብለን ደግሞ ዲፔንድ እናደርጋለን። ስለቀደም ይያል እኔ ቀደም ይያል እንጂ ምክንያቱም እኔ ኦርቶዶክስ ነኝ። እስቲ ማን አቋረጥ ከወደ ሰጥቼ ነበር ግን አተባባይ አንተ እንዲህ ናችሁ አለ ስለዚህ ርዕሱ እንደሳለ በቃ ርዕሱ እንደዛ ነው። እና ታይቶ ለዚህ ቢሆን በነገራችን ላይ እንደዛ እኮ አንተ ማን ላይ ገብተህ ቤተክርስቲያን እንከን አልባ አይደለችም ብሎ ተከራክረን ሰው አለ። ያልኩበት ሞቲቭና አንተ ያብራራበት ሞቲቭ ተካራኒ ችግር የለም። አንተ እንደዛ ስላለ እኔ አብራራለሁ አይደል? አንተ ደግሞ እኔ እንከን አልባ አይደለችም ስል አንተ ባሰብከው መንገድ ለማለት ፈልጌ አይደለም ካል ማለት ነው። ችግር የለም ተነግረኝና ኦኬ እንደዛ ለማለት አይደለም ማለት ነው። ባሰብ ነው ምንድነው አልቃና በደረሰ አካልሽ እንደዛ ካሉ ግን እንደው አሁን ይወስደህ ለማውራት እንደሞከረ ማለት ነው። እዚህ ጊዜ ተወስድና
እኛ እዚህ ጋር ያለነው ወንድማማቾች ምን እንችል ጓደኞች ይሰጣል። አይ አኪል እኔ እንደዚህ ለማለት አይደለም ይለኛል። ከዛ በኋላ ኦኬ ዘራን እስቲ ቢል ለማለት ሁሉ አለን ሀሳቡን እንሰማለን። በቃ እንጋባለን። በዛ በኩል ይችላል ቀላል ነው። ስለዚህ አሁን እስቲ እናንተ የደረሳችሁበትን ትምህርት ማለት ነው ለምሳሌ እኛ ለምሳሌ የድህነት ጉዳይ ላይ አቋማችሁን ንገሩ። ድህነት ላይ ሰው የሚል ነው እንዴት ይላችኋል? የከተማው መሳሪያችን ይሄ ርዕስ ድህነት አቋም ስለሆነ አቋማችን ርዕስ ነው። እሺ ነገረ ድህነት ላይ ነው ማውራት የምፈልገው። ስለዚህ አሁን የተነሳው ነገር ርዕስ ስለሆነ ፍሬም ያስይዙ ደቂቃ ነገረ ድህነት ላይ ነው። በቃ ኢንትሮዳክሽን እሱ ቢያለ ምንድነው? አይ የድህነት ጉዳይ ነው። በቃ የራሳቸው ቀጥታ ሰዓት የሚሉት ወደ ውይይት ነው። ጥሩ ደስ ይላል። የድህነትን እኛ ማውራት የምንፈልገው የድህነት ትምህርት ላይ ሰው እንዴት ነው የሚለው ይህ በቃ እንዳልኳችሁ ክርስትና የመጨረሻ ጉሩን ሰውን ዓለም ማዳን እና ይህንን ርዕስ ይዛችሁ መምጣታችሁ በጣም ደስ ይላል። ግን የእኛ የድህነት ትምህርታችን ይታወቃል። ያው እንዳልኳችሁ እኔ ይዤ የምቀርበው የራሴን አዲስ ነገር ይዤ ልመጣና ሰርፕራይዝ ላደርጋቸው ሳይሆን የቤተ ክርስቲያን ደግሞ በመጽሐፍ ቅዱስና በአባቶች ነው ብያቸዋል። እና የድህነት ትምህርታችን ይታወቃል። ነገር ከተባልኩኝ ሰው ለመዳን አስቀድሞ ጊዜ ያስፈልገዋል። ሰው ለመዳን ፈቃደኛ መሆን አለበት፣ ማመን አለበት፣ መጠመቅ፣ መቁረብ፣ ከዛ በኋላ ክርስቶስ በመምሰል ውስጥ መኖር አለበት በመልካም ስራ ብለን እናምናለን። አሁን ይሄ ይታወቃል። እነዚህ ወንድሞቻችንን ግን እኔ አላውቃቸውም። አሁን ትምህርታቸው ምን እንደሆነ አላውቀውም። ስለዚህ ምንድን ነው እስኪ ሰው እንዴት ነው የሚድነው የሚለውን እናንተ ንገሩንና ከዛ በኋላ ሰዓት እየተያዘ ይወራል። እናንተ ወደ ልስጣችሁ ምንድን ነው የምታምኑት ሰው እንዴት የሚድነው የሚለውን በማስረጃ እንደታወቁ አይደል? ማስረጃውን ባይሆን ወይ የተሰገባ ትላለ። ልክ አሁን ለምሳሌ ሰው ለመዳን እንደዚህ ማድረግ አለበት ብለን እናምናለን እንዳልኩት እናንተ ደግሞ ሰው ለመዳን ይሄ ያስፈልጋል የምትሉትን እሱን ብቻ አስቀምጡልና ከዛ በኋላ የእግዚአብሔር ቃል እናነሳለን። ጌታ እስቲ ምንድን ነው የድህነት ትምህርት? የድህነት ትምህርት ያው ዶክትሪናል ነው፣ ዶግማ ነው። ሰው ሊድንበት ደግሞ ድህነቱን ሊያጣበት የሚችል ጉዳይ ነው። እኛ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደመውጣታችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአምስቱ አዕማደ ምስጢራት እንደምታምኑ ለድህነት አስፈላጊ ነው የሚሉ ትምህርቶች እናውቃቸዋለን። ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ይዘሙታል። ሰባቱ ምስጢራተ ቤተክርስቲያን አሉ። ተክሊል፣ ቃሊል ምናምን የሚባሉ ሜሮን ምናምን የሚባሉ አሉ። እነሱን አምስቱን አዕማድ እናውቃቸዋለን። ከዛ ውስጥ ሀልዎተ እግዚአብሔር ወይም ትምህርተ ሥላሴን እንቀበለዋለን። ሙሉ ለሙሉ ምናምን ጉዳይ ትምህርተ ሥጋዌ በኢየሱስ ክርስቶስ ፍጹም ሰውነት ፍጹም አምላክነት የአብ ቃል ወልድ ከማርያም ሥጋን እንደነሳ እንደተዋሃደ ሰው እንደሆነ ፍጹም ሰው ፍጹም አምላክ እንደሆነ እናምናለን። በዚህ ምስጢረ ትንሣኤ ዘሙታን ወይም ደግሞ የሙታንን ትንሣኤ ማመን ጳውሎስ አንደኛ ቆሮንቶስ 15 ላይ እንደተናገረው እንግዲህ ሙታን ማይነሱ ከሆነ ክርስቶስም አንተ ክርስቶስ ካልተነሳ ደግሞ እስካሁን በኃጢአት ነና የሚለው ትምህርት ሙታን ትንሣኤ ማለት ሙታን እንደሚነሱ ክርስቶስም እንደተነሳ እናምናለን ማለት ነው። ትንሣኤ ነው። ግን ለድህነት ምስጢረ ቁርባንና ምስጢረ ጥምቀት አስፈላጊ ናቸው። አሁን እናንተ ነጠላ የለበሳችሁ ፕሮቴስታንት ምናምን የሚለው ስሙ አያስፈልግም። እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያወጣን ሐዋርያንን ለዚህ ደግሞ መጽሐፍ ቅዱሳዊ አሁን ቤተክርስቲያን ብላችሁ አሁን ሐኪም ሆነው ብላችሁ ቤተክርስቲያን ብላችሁ ስሞግቱን ከኒቂያ ከቁስጥንጥንያና ከኤፌሶን ጀምሮ የመጣውን ትምህርት ይዛችሁ እንደምትሞግቱ ቤተክርስቲያን ስትሉ ያንን ትምህርት እንደሆነ እናውቃለን። ያንን የአባቶች ትምህርት መልእክቶቻቸው ሌክቸሮች የአባቶች ትምህርት መጽሐፍ ቅዱስን የፈቱበት አፈታት እንደሆነ እናውቃለን። ከዛ አንጻር እኛ ለድህነት ምንድን ነው የሚያስፈልገው? መጀመሪያ ሀልዎተ እግዚአብሔርን የእግዚአብሔርን መኖር ማመን ዕብራውያን ምዕራፍ 11 ቁጥር 6 ላይ ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንደሚሰጥ ያምን ዘንድ ያስፈልገዋል። ስለዚህ በእግዚአብሔር ሀልዎት እናምናለን። በእግዚአብሔር ሀልዎት ብቻ አይደለም የምናምነው ደግሞ ይሄ እግዚአብሔር ያህዌ በአንድነትና በሦስትነት የተገለጠ አምላክ እንደሆነ እናምናለን። በስም በአካል በግብር አብ ወልድ መንፈስ ቅዱስ ብለን የምናገረው ማለት ነው። ይህንን እናምናለን። የኢየሱስ ክርስቶስን ፍጹም ሰውነት ፍጹም አምላክነት እናምናለን። ደግሞ
ለድነታችን ኢየሱስ ክርስቶስ ሰው ሆኖ በመስቀል ላይ ስለኛ ኃጢአት እንደሞተ ለኃጢአታችን ስርየት ደሙን እንዳፈሰሰ ወደ መቃብር ከርሰ መቃብር እንደወረደ ደግሞ በሶስተኛው ቀን እንደተነሳ ወደ አባቱ እንዳደረገ በዛም ቁጭ ብሎ በሊቀ ካህንነቱ ባፈሰሰው ደም ለዘላለም እንደሚያስታርቅ ኃጢአተኞችን እንደሚያድን ከአብ ጋር እንደሚያስታርቅ እንቀበላለን። ለድህነት መሰረታዊ ነገር ይሄ ግን ሰው ለመዳን ይጠመቃል ወይም ደግሞ መጠመቅ አለበት ለመዳን የሚጠመቀው የሚለውን ነገር ከመጽሐፍ ቅዱስም ከብዙ ነገር አንፃርም ይሄ አፖስቶሊክ ሪድንም ማየት እንችላለን። አሁን ቆስጠንጥንያ ለምሳሌ የሃይማኖት ጸሎት ይሄ የሃይማኖት ጸሎት ሃይማኖት ለአምን በአብርሃም እግዚአብሔር አብ ሀዲ ገባሪ ሰማያት እንደና የሚለው ከኒቂያ ጉባኤ ምናምን 77 አንቀጽ እሱ እንደወጣ እናውቃለን። ግን አፖስቶሊክ ሪድ ላይ ለምሳሌ ወናምን ባቲ ጥምቀት ለስርየተ ኃጢአት ምትሏ እንደሌለች ምናምን በደንብ እና እሱ ነገር ላይ ማውራት ይችላል። ለድህነት ባለው እግዚአብሔር በኢየሱስ ክርስቶስ ፍጹም ሰውነት ፍጹም አምላክነት የእግዚአብሔር ልጅነት መሲህ መሆኑ ክርስቶስ መሆኑ የተቀባ መሆኑ እና ደግሞ መሞቱንና መነሳቱን ይሄ ለድህነት አስፈላጊ ነው። ወንጌልም እንደዛ ስለሚል ኢየሱስ ክርስቶስ ጌታ እንደሆነ በአፉ የተመሰከረ እግዚአብሔርን ከሙታን እንዳስነሳው በልብ ብታምን ትድናለህና ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። ጌትነቱን መስክሬያለሁ፣ መሞቱንና መነሳቱን በልቤ አምናለሁ፣ በዛ ሰዓት እኔ ድኛለሁ፣ ጸድቄያለሁ፣ እግዚአብሔር እኔ እንደ ልጅ ተቀብሎኛል፣ ዳግመኛ ተወልደናል፣ አዲስ ፍጥረት ሆነናል ብለን ትምህርታቸው እንግዲህ ባጭሩ ነግረውናል። ቅድም ተነሳው በትንሽ ቅሬታ ያለው ስለመሰለኝ ከዛ ተመለሰ ነበር። አሁን ከዚህ ነው ወደ ሌላ ነገር ተመለሰ። አሁን ስኮር ቻርልስ አግባብተዋል እና ይቀጥሉ ተከታታለ ነው መግቢያ ያሰራል። እኔም ማለት አሁን ያው እኔ አካሄዱ ላይ ቅድም አንተ ሰጥተህ የነበረው ማለት ነው ያነሳበት ወይም እኔ አንተ የሰጠ መልስ የነበረው መልስ ዝም ብሎ መሀል የገባ ነገር ስለነበረ በዛ ልክ ማብራራቱና ያንን ማብራሪያ መስጠቱ ማለት ያን ያህል ውጤት ሆኖ አላገኘሁም። ኖርማሊ እሱ የሰጠው ነገር እኔን አይወክለኝም ብለህ የራስህን ማብራሪያ ደግሞ ሌላ ማለት ፈለጉት ለውጥ ማለት ይችላል። ሌላው የውይይቱ አካሄድ ላይ ማለት ነው ኖርማሊ ነገር ዛሬ መታችሁ ቀርባችሁ ልትቀሩ አልፈልግም። ነገር የሚቀጥል ነገር ስለሆነ አካሄዱ በጣም ተመርካለ እና ከተመቸኝ ነው። ስለዚህ ይሄ ነገር በዚህ መልኩ ይቀጥልና አሁን ባለው መልኩ ተመጥቷል ነው አይ ይሄ ነገር ለሚሆን ነው አሁን ስለ ርዕስ ሳይሆን ስለ ውይይቱ አካሄድ ብቻ ነው ለማድረግ ማለት ነው። ይህ ተጀመረች አስተካክሏል። ደግሞ የውይይት እንደዚህ ነገር አጠቃላይ ማለት ማለማሪያቂ የሚያነሳው ነገር ጥያቄ የተቀረብኝ ስለሆነ ርዕስ አንስተን ስለ ህይወት እያወራን ነው እንጂ የእኛ የእምነት አቋም ነው የተፈለገው ወይስ በርዕሱ ማወቅ ነው የተፈለገው? አሁን እኔ የሆነ የእምነት አቋሜን ልናገር አይደለም የመጣሁት። ዲስከሽን አለ በሆነ ርዕስ ለመወያየት ነው። አሁን ቅድም መጀመሪያ ላይ አንስቻለሁ። እስቲል እኔ ኦርቶዶክስ ነኝ። ኦልሬዲ የሆነ ነገር ክፍተት ስለነበረ በሰዓቱ እንትን ብንል እኛም የምንቆይ ነን። ስለዚህ ሌላ እንትን አድርጎ መሀል የምታነሳቸው ነገሮች ትንሽ አልተመቹኝም። እኔ እንዲህ ነጠላ የለበሱ እንትኖች እናንተ እንዲህ ናችሁ ተብሎ የሚቀመጠው አሁን ደግሞ የእምነት አቋማችሁ ሼር አድርጉ። ለዛ ከሆነ እኮ በወረቀት ቁጭ እናደርጋለን። ስለዚህ እኛ ዲስከስ ልናደርግ አሁን የትኛውን ቤተክርስቲያን የምትሰበሰቡበት እንትን የዘላለም ሕይወት ለማግኘት ነው። ከሱ ውጭ ግን አይኖርም። ስለዚህ ማውራት የምታውቀው ሼር ልናደርግ አይደለም። ይሄ እንትን ይያሳማል ትንሽ ሚስ የተደረገ ነው። እናንተ እንደዚህ ናችሁ እንደዚህ ሁለት ነገር ራሱ አውቃለሁ።
ነገሩን በጣም አገዘብኩና ተናገር ከተባልኩ ነጣላ የተመሰኮች ዘንድ ይቀር ይችላል። እሱንም ደግሞ ቀጥታ እናንተ ተኩል እናንተ ተሐድሶ ያጠቃላይ ታጥሱ እሱ ደግሞ ማጥቶጂ ተሐድሶ ይቻላል። እሱን አውጥተን በስራት ላይ ተጠቅማ እሱን አውጥተን ስንመለከት ተቃላይ ፕሮቴስታንት ትምህርት ያለበት እና ትምህርቱ ፕሮቴስታንት ሆነ ምናልባት እነሱ እናንተ አንተን ከሆነ ይቅርታ ጠይቃለሁ። ፕሮቴስታንት የሚፈራሱ እናንተ ከነገሩ ነገሩ እናንተ ሌላው የቤት አቋማችሁ ንገሩ። በዚህ በጣም አቋማችን ነው ወይስ ዲስከስ ለማድረግ ለመወያየት ያለበትን ቦታ ምንድን ያለ አቋም ቢሆን ማወቅ የኔ አቋም ይታወቃል። ያው እናንተ በዚህ ቤተክርስቲያን ውስጥ ለወደድ ስላላችሁ የኛ አቋም ይታወቃል። ከእናንተ ጋር ደግሞ ዲስከስ ለማድረግ እስኪ ምንድን ነው እኔ ከፋፋይ ይባላል። ስለዚህ እሱ ያለው አቋም ያው እምነታቸውን ሲናገር አይተናል። which is good በጣም ጥሩ ይህ መልካም ቻሪታብል ሞራል እያንዳንዱ ነገር ለከፈል አለች እያሰባል እናንተ ላይ የምትናገሩት ነገር ሁሉ እኔ ልንቀፍ ካሉ አስቸጋሪ። ስለዚህ ልክ አሁን እሱ የሚለው ለምሳሌ እሱ የነገር ነገር አለ ተከፍለክ እሱ የነገር ነው ሁሉ አንተ ተከፈላለህ አይወድም። አሁን ላልኩ ነገር ብቻ ነው ሌላ ጥያቄ አለ። ምን አለ መሰለህ እዚህ ጋር እኔ ወደዛ መግባት ስላልፈለኩ ነው ስለዛ ከሆነ አራታችሁ አሁን በአንድ ትምህርት የማትስማሙ ከሆነ መጀመሪያ የሚስማሙት ብቻ ተለይተው አሁን ተስማማንም የሚል ነገር አላልኩም። ተስማማለህ ወይ አልገባኝም። አይ የሚመልስልኝ እንትን እኔ አሁን እንዲህ ስለተባልኩ አዝኛለሁ ምናምን የሚል ነገር አይደለም። እኔ በግድ ግን እንዲህ የሚል መጀመሪያ መግቢያ ላይ ስንተዋወቅ ነገር ይዋል እኔ አይምስ ኦርቶዶክስ አሁንም ድረስ ኦርቶዶክስ ነኝ ነው ማለት ነው። ስለዚህ እንዲህ ብለህ እንዲህ ያስቀምጠው ምናምን ነገር የሚለው ነገር ኔጌቲቭ ለነከፋ ምናምን ነገር አላደረኩትም። እሱ ሲመልስ ግን ኔጌቲቭሊ ነው የሚመልሰው እኔ በማነሳው ነገር ማለት ነው። እዚህ ጋር አሁን መልሱም ሐሳብ ያለበት ማለት ነው። ግን እኛ ሁላችንም እንደሆነ ኦርቶዶክሶች ነን ብለን ነው እናንተ ደግሞ ከኛ የተለያችሁ እንደሆነ ናችሁ እናምናለን። እሱ አሁን አክሊል የጠየቀው ጥያቄ ከኛ የተለየ አንድ ኦርቶዶክስ ከሆነ አንተ የቱ ጋር ነው የቆምከው? በምንድን ነው የምታምነው? ከኛ ጋር ህብረት ያደርጋል ማለት እንትን ለማወቅ እየሞከርኩኝ አይ ግን ጥያቄው ትክክል ነው። የቱ ጋር ነው የቆምከው? ምንድን ነው እምነት? በምን ዙሪያ ነው የምትስማማው? የትኛውን ጽርፍ ይዘህ የሚለውን ነገር ወይም የምትወያይበት ፖይንት አንጻር የቱ ጋር ነው የቆምከው የሚለውን ስርዓት እንዴት ነው ልትሞግተው የምችለው? የኔ ሀሳብ ምን መሰለህ፣ መጀመሪያ በጣም እነሱ በጣም የሚታገሱን ጥሩ ነው ብዬ አስባለሁ። ቢሆንስ መስመር ላይ እስክንመጣ ድረስ አይታገል ያንን በትዕግስት ማለት ያስፈልጋል በስርዓት እና ደግሞ የምንችለውን እንሞክር ወደዛ መስመር እስክንመጣ አስምረን እስክንመጣ ድረስ ትካናት ባለው ነገር ስታገኝ ወይም እኛ የምንፈልገው ደስ እናገኝ ያለ ነገሮች ስልክ ነው ዝም ብለን ኦፕን እናድርገውና እየተዋወቅን እንምጣ። ምክንያቱም አንድ ቀን ከእነሱ ጋር ስንነጋገር ባለ ቀን ነገሮች ያልቃሉ ብለን እግዚአብሔር እስከፈቀደልን ድረስ ረጋ ብለን ለማለት እንሞክር እና ሀሳብ አሁን ይኸውልህ አሁን ላይ ይሄ ቤተክርስቲያን በዘመን ውስጥ የተለያየ መልክ ይዛለች። ልክ በሲዝን የተለያዩ አባቶች የነበሩበት ዘመን ሁሉ ማለት ነው። ከሐዋርያት ዘመን ጀምሮ ከጥንቱ ጀምሮ በጣም የተለያዩ ነው። በእነዚያ የተለያዩ ዘመናት ሁሉ በእነዚያ የተለያዩ መልኮች ሁሉ ቤተክርስቲያንን የሚያከራክረው ቤተክርስቲያን ውስጥ ያሉ ከመጀመሪያ ከሐዋርያት ዘመን ጀምሮ ሐዋርያት ላይ ጭምር ክርክር ነው። የመባባል ነበር፣ እንዲህ ያለ ነገር ነበር። ሐዋርያት መካከል ዲቤት ነው። ሐዋርያት ሰማት ነው ክርክሮች ነበሩ። ያ ማለት ክርክር አለ ማለት ረጅም ሰዓት ቆይቷል ማለት የሆኑ ሀሳቦችን ለማስታረቅ ትግል ነበር ማለት ነው። ከመገረዝ ጋር ምናምን በተገናኘና መኖሩ መጀመሪያ ኖርማል ነው። ወዳጆች እኔ
መነጋገራችን አለመግባባታችን ምናምን ጥሩ ነው። ፖዚቲቭ ያ በፖዚቲቭ ይታያል። ግን በእነዚህ ጊዜዎች ውስጥ የሚከራከሩበት ሲዝን በጣም እንደ ሲዝኑ ሁሉ ርዕሶቹ ቶፒክሱ የተለያዩ የሆነ ዘመን ላይ በተለይ የኢትዮጵያ ቤተክርስቲያን ላይ በጣም ታሪክ ስለሆነ ልክ እንደ ገረቀል አትወሰዱት። ልክ ታሪክ እንደ ትርክቱ ሰው መልካም አድርጎም ኔጌቲቭ አድርጎም ስለሚያቀርበው ማለት ነው። እንደ ዶግማ የሚያወራሉት እና በጣም ዶክትሪናል ኢሹ በተለይ ነገረ መለኮት ነገረ ክርስቶስ በጣም የእናቶች ጭምር የውይይት ርዕስ የነበረበት ዘመን አለበት። የእናቶች ጭምር የውይይት ርዕስ ማለት ምንድን ነው ሲባል ነገረ ስጋዊ ምናምን ነገር ቻሌንጅ ይደረግ ነበር። አሁን ላይ አክቹዋል መሬት ያለው ነው ዛሬ። ምክንያቱም እኛ በእድሜ የተገደብን ነው። ጥቂት ዘመን ኖረን የምናልፍ በጣም በጥቂት ዘመን ውስጥ የምናልፍ ሰዎች ነው። ባለን ሰዓት ላይ የሚገባን ከእውቀትን መርጠን ካላወረድን በስተቀር ሁሉን ነገር ብንካብን እውቀትን ማውቀን አንጨርስም፣ ስራን ሰርተን አንጨርስም። በጣም ሰፊ ስለሆነ ነው ማለት ነው። አሁን መሬት ያለው ችግር አሁን ላይ የእኛ ህዝብ በመሬት ፕሮቴስታንቱን ጨምሮ ነው። ቅድም ያልሞ ግን ለተገኘ ታድሶን ጨምሮ ነው። ይብን በጣም ታድሶ የሚባለው ምናምን እንዴት ያንተ መከተል አንተ ጋር ነው ነኝ አላ ቱሴል ትሩስ እኔ ታድሶ የመጣው መግለጫ ነው አላ ማታ እኔ የኔ ችግር ነው ይችላል እኔ መሬት ላይ ያለው ነገር ነው ማለት ነው። ጓደኞቼ፣ ቤተሰቦቼ፣ ወላጆቼ፣ አካባቢ ላይ ያለው ማህበረሰብ እና ቤተክርስቲያን ብሎ ክርስቶስ ያመጣት ነገር አሁን ያላት ነገር በራዲስም በለው በፕሮቴስታንትም በለው ኦርቶዶክስም ኢንተርኔት ክርስቶስ ጋር ሆኖ የመናገር ስንል አሁን ሰው የኦርቶዶክስ እና የጴንጤ ልዩነት ምንድነው ሲባል ጨዋታና ኪቦርድ ነው ይሆናል። ዶክትሪናል ኢሹ ላይ ኦርቶዶክስ እና ጴንጤ ያላቸው ልዩነት የሚላሰ ምናልባት ያነሳችሁት እናንተ ናቸው። አሁን ለዛው በቅርብ ነው በጣም በቅርብ ነው የለም። በተለይ ደግሞ ማህበረሰቡ ጋር ያለ የክርስቶስ ጴንጤነት ማለት ኢየሱስ ያማልዳል ማርያም አታማልድም ማለት በኪቦርድ መጮህ መዝለል ከዛ በኋላ ይሄ በቃ ይሄ ነገር ስላሴ ተመደመለው ምናምን ያምናምን የሚባል ዲቤት አይገባም ሰው የለም። ምናልባት እዚህም ያለው ሰው አብዛኛው ሰው ቻሌንጅ የሚያደርገው ራሱ ከሌላው ጋር ልዩነት ቻሌንጅ የሚያደርገው በትምህርቶች አለ በባህል ይሆናል። ስለዚህ ይሄ ትልቅ ተራራ የሆነ ችግር ቁጭ አድርገን ነገረ መለኮት ሚስጥራተ ቤተክርስቲያን ምናምን የሚባሉ ነገሮች ላይ ወርዶች እየተነጣጠቀን ብናወራ እሱ የምሁራን ቅንጦት ነው። ይቀርባል መናፍቅ ጴንጤ የሚለው ጮኸ ኪቦርድ ይዞ ዘለለ ምናምን በሚል ነገር ብቻ እነዚህ ሚስጥራተ ቤተክርስቲያንን በትኖ ተንትኖ በዛ ነገር ላይ የተጣላ ኦርቶዶክስ ነገር ውስጥ ተማራለ የለም። መሬት ላይ አክቹዋሊ ያለው ጴንጤ ማለት ኢየሱስ ያማልዳል ሃይማኖት ነው በኪቦርድ ብቻ የሚናገር ይሄንን በሽታ እንታጀ ማለት ይሄ ለሌላው ማህበረሰብ ቅንጦት የሚሆን ቋንቋ ማለት ከምንጠላ ሀሳብ ከመስጠት በፊት ኦዲየንስ አንድ የሁለታችሁን ማስተላለፍ ሞከር ነበር። አሁን እነሱ የተረገቡት ነገር ስላለ እነሱን ሀሳብ ለማግባት በመገለጽ ከሆነ ተከታተሉ ትችላላችሁ። ህብረት እያደረገ ነው ስለ የፕሮቴስታንቶችን ወይም ደግሞ የኦርቶዶክስ ያው ተረታችሁ ከሆነ ማለት ነው እና ነገር ደህንነት ላይ እናስተምር። አሁን ያኪን ተረዶት ሊፈቃዳችሁ ነገር ደህንነት ላይ ለመማር የእናንተ ሀሳብ የትምህርታችሁን ደረጃ ያለበት ምክንያት ዲቤት ለማድረግ ስለፈለገ ነው። የእናንተ መታመጡ እንደዚህ ነው። የቤተክርስቲያን ትምህርት ደግሞ እንደዚህ ይሄ ነገር እንደዚህ ስለሆነ የራሳችሁን አስተሳሰብ ነው እንትን ለማለት እና በዛ መንገድ ምናልባት መሄድ የሚችልበት መንገድ ካለ ያሳለ ትልቁ ነገር ከቤተ ክርስቲያን እነርሱን የለያቸውበት ምክንያት የሆነ ታች ወርዶ ጥቃቅን ነገሮችን ማለት እሱን ታወራላችሁ። ግን ትልቁ ነገር ነገረ ድህነት ላይ ምንድን ነው ማለት በቤተ ክርስቲያን ያስወጣችሁበት ምክንያት ይሄ ብሎ ሲዘረዘር ነበር ቅድም። አሁን የሚጠየቁት ከዛ በኋላ ማለት ጥያቄዎች እና እዛ ላይ መነሻ ተደርጎ ማለት ከዛ ስለሚጀምር አሁን ከታች ስለ ቅዱሳን ያማልዳሉ አማልዱ ከዛ በፊት መጀመሪያ ላይ መነሳት ያለበት ስለ ነገረ ክርስቶስ ነው። ስለዚህ ነገረ ድህነት ተነስቷል። ነገረ ድህነት ላይ አቋማችሁን ገለጻል። አሁን ወንድሜ ገልጿል። ይሄን አምናለሁ ስላለ
ይህን ደግሞ አለ ለምሳሌ ጥምቀትና ቅዱስ ቁርባን ላይ ለድህነት አይደለም ብለህ አይደል? ልክ እንደዛ ሌሎችም አሁን ወንድሜ ቅድም ስታነሳ ነበረ የእምነት አቋማችን ለመግለጽ ነው እዚህ የመጣ ነው ምናምን አይደለም ማለት አንተ ያለበት ሳላቅ እንዴት አናግራለሁ ምን ብዬ ዲስከስ አደርጋለሁ አንድ ጥምቀትን ለድህነት አይደለም ስትል እኔ ለድህነት እላለሁ ከዛ መጽሐፍ ቅዱስ እናነሳለን እዛ ላይ እናወራለን ማለት ነው ላይክዛል እንጂ የሆነ አቋማችን ገልጻችን ልትሆኑ አይደል ሰው እንደ ቤተሰብ ነውና እንደ ቤተሰብ አድርጋችሁ ወደ ቁም ነገሩ ጨምረግባት ግን በተለይ ከኛ ጋር ዲስከስ ለማለት ከወንድሞቻቸው ጋር የድህነት ትምህርታችን በእኛ በኩል ያለው ይታወቃል። አሁን ቅድም ተናግሬዋለሁ። እኛ የድህነት ትምህርታችን ይህን ይመስላል። በእነርሱ ሳይት ደግሞ እሱ እኛ ከቤተ ክርስቲያን ስንወጣ መሰረታዊ ክርስትና ትምህርት ለምሳሌ ምስጢረ ሥላሴ እንቀበላለን። ስጋዊ አምስቱ አዕማደ ምስጢራት ብሎ ከተጠቀሰ በኋላ አምስቱ አዕማደ ምስጢራት መቼ ታውቃላችሁ? ሥላሴ፣ ስጋዊ፣ ጥምቀት፣ ቁርባንና ትንሣኤ ይመጣል። ከእነዚህ ሶስቱን እንቀበላለን። ምስጢረ ሥላሴ እንቀበላለን፣ ስጋዊ እንቀበላለሁ፣ ትንሣኤ ይመጣል እንቀበላለሁ። ጥምቀትና ቅዱስ ቁርባን ላይ ግን እንደው ጥምቀትና ቅዱስ ቁርባን ለድህነት ያላል እንደዛ ብላ ነገርን ያለ ነገርን አንስቶ ነግሮናል። አሁን ተመልከቱ ወንድማችን እሱ አለ አለ የእምነት አቋም ነው። በቃ ድህነት ላይ ያለ አቋም እንደ ቦልድ ነው ጥሩ በቃ የእምነት አቋም የኔ ናምን የእግዚአብሔር ቃል አስረድቶኛል ብሎ እሱ ባለው ተብሏል። ይሄ ለዚያ ትምህርቱ ስለ ውደት ነው ያቁኝ አይደለም ለድህነት አይደለም ቁርባን ለድህነት አይደለም ማለት ነው። ትክክል ነው ያቁኝ ግን ቦልድ ሆኖ ግን አቋም እንዲህ ነው ብሎ መናገር ግን ትልቅ ነው። አሁን እኔ አንዲት ነገር ብቻ እንዴት ነው ይህ የእሱ ቢያቋም አደም ያልተማቋም ነው ወይስ አይደለም? እሱን ለማውራት የቅንጦት ነው የሚመስለው። እሺ አንዴ እናንተ የቅንጦት ወንድም ያንተስ የእሱ ባለው ይህ የድህነት ትምህርት ያንተም ትምህርት ነው ተመሳሳይ ነው ከእሱ ጋር ሀሳብ አሁን ከእሱ ባለው ወይስ ከአደም ጋር? አሁን ቅድም አንተ ኦልሬዲ ሁላችሁ ተመሳሳይ 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 ከማን ጋር ከእሱ ባለው ጋር ከአደም ጋር ይጀምራል። ለውይይት እኔ ምቹ አልሆነልኝም እስካሁን። ምክንያቱም አሁን እሱ ያነሳው ጥያቄ ሰው ዲፌንድ ሲደረግ ትንሽ ቅር የሚያስል ነገር አለ። ጥያቄ እሱ ጋር ተመሰሉ የምታቋም የእምነት አቋም ከእሱ ጋር ተመሳሳይ ነው። ስለዚህ አንተ ለማውራት ጥያቄ ልታወቅ ስላልመጣው ሶስቱ ይቀመጡና አንተዛችሁ ወይ ኦዲየንስ ተቀምጠ ከሶስቱ ጋር ችግር የለም። እኛ መጀመሪያ ማለት ነው አውራት ያለብን ነገር ወይ እዚህ ጋር ያየት ያለብን ነገር ኦዲየንሱ ያማከለ መሆን አለበት ያምናል። እኔ በግል የጠራኋችሁ እዚህ ቦታ ለምንድን ነው ከልጅነት ጀምሮ አብረን ቤተክርስቲያን ውስጥ ስታገለግሉ ስንገለገል የነበረ ልጆች ነው። አማይረን ልከኛ ከሆነ ጊዜ በኋላ እዚህ ጋር ያለው እንዳለ መመታፈት ወይም ኦዲየንሳችን ከእናንተ ጋር ህብረት ሲያደርግ የነበረ ሁሉ ኦን ሰደን የሆነ ሰዓት ተነስታችሁ ነው እኛ ከእናንተ ጋር ህብረት አናደርግም ያላችሁ ሰዎች ነው። ልክ አይደለም ነው። እሺ ከዛፋችን ሲሆን ያዘብልሽ አሁን እኛ እንደ ወዳጅ ወይ እንደ አባት እንደ ኦዲየንስ የምንፈልገው ምን ክፍተት አገኛችሁ? ምንድን ነው ከእኛ ህብረት የለያችሁ? መጀመሪያ ማን ላይ ልግባ? አሁን ላነሳቸው ነገሮች ገብቼ ላውራ። መጀመሪያ እኛ አልወጣንም። ስለዚህ ተወግዘን ይወጣ ማለት ተወግዘን ይወጣ ነው። ውግዘት አለ አይደለም? ተወግዘን ይወጣ ነው እንጂ አሁን ዓለም አቀፋዊቷ ቤተክርስቲያን ምናምን ብሎ ቅድም እያነሳ ነበር። ስለዚህ አሁን ስለሱ ስለ አክሊል ሀሳብ እያነሳው ያለው እኔ ያነሳው ያለሁት የራሴን ጥያቄ አሁን አክሊል የራሱን ሀሳብ አንጸባርቋል። ለአክሊል ማለት ነው። እኔ ያልኩት ያለው አብረን እየኖርን ያለን ሰዎች ነን። አብረን እየኖርን በሆነ ጊዜ ውስጥ ማለት ነው ወይኔ ምናልባት ዲዛል ሊሆን ይችላል የሆነ ቦታ ደርሼ ስመለስ ህብረት ውስጥ የላችሁም የራሳችሁ ቤተክርስቲያን ነገር አቋቁማችሁ የሆነ ህብረት እያደረጋችሁ እዚህ ላይ
ውሸት ካለ ነው አንተ ተሳሳተ ነገር ካለ ታርመኝ ይችላል። ተወግዤ ነው ምናምን የሚለውን ነገር እቀበላለሁ ማለት የሆነብህን ነገር ማውራት ይችላል። አሁን እኛ ለኦዲየንስ የምንፈልገው ብዙ እህት ወንድሞቻችንም ከኛ ህብረት የእናንተ ህብረት ይሻላል ብለው እየመጡ ስለሆነ እኛም ማወቅ የምንፈልገው ምንድን ነው ከዚህ ቤተክርስቲያን ላይ በዚህ ጉዳይ ላይ ነው ይሄ ጉዳይ ትክክል አይደለም። አሁን መጽሐፍ ቅዱስን ሳነብ ያገኘሁት ነገር አለ። ለምሳሌ ነገር ድህነት ላይ ሊሆን ይችላል። ይሄ ጉዳይ ላይ ስህተት አድርገን በዚህ ምናምን እንደዚህ አይነት ህብረት ውስጥ ነው ያለው። አሁን ኦዲየንሱን የማይመስል ነገር ለምሳሌ ቅድም ያልኩት ጴንጤነት ኪቦርድ መጫወት ነው። እኛ እኮ እሱ አይደለም ጥያቄያችን። እዚህ የሰበሰበን ጉዳይ ጴንጤነት ኪቦርድ መጫወት አይደለም። አደመ ከእኛ ቤተክርስቲያን ስንኖር ምንድን ነው ይለኛል ያ ነገር አንተ ያገኘኸው እውነት ነው ብለን ልንመረምር ነው እንጂ ኦልሬዲ አሁን ይዳዝም ማለት ነው። ያው ጴንጤ ኪቦርድ የደበደበ ይዘምራል ምናምን ለምን ለደህንነት ምን ዋጋ ሰው የደህንነት ጉዳይ ነው። ቅድም ብሎስ ያነሳው ወንድማችን ድህነትን በቃ ፎከስ ያደረገው ማለት ምንድን ነው የምታምኑት ለምን ተለየ ብሎ አሁን ሲጠይቅ ነው እኔ ማምነው ይሄ አሁን አንተ ኦርቶዶክስ ሆነህ ከምታምነው ይሄን ያለኛል በዛ ጉዳይ ላይ ከማምራት ነጥብ ያለው ነገር ይዘን መሄድ ነው የምንፈልገው። ስለ ፕሮቴስታንት አውርተን ማይሆን ነገር አውርተን መመላለስ አንፈልግም። ቱ ዘ ፖይንት የሆነና ኦዲየንሱ የመጣበትን ጥያቄ የሚመልስ ጉዳይ ይዘን በመሄድ የመጣ እና ተጨማሪ ማድረግ የምፈልገው ነገር ነው ምናልባት ፈቃደኛ ሆናችሁ ነው የመጣችሁት። ይሄ በእውነት ደስ ብሎን እንቀበላለን፣ ምክንያቱም ለመወያየት እስከሆነ ድረስ። ሌላው መግባባት ሲችል መነጋገር እንችል። ለምሳሌ ምዕራፍ ላይ እንዱን ጠይቀዋል፣ የአንተ አቋም እንዴት ነው ብለዋል። የኔ አቋም ይሄ ነው። ተመሳሳይ ከሆነ አዎ ተመሳሳይ ነው ጥያቄ ብሎ መመለስ ምንም አይከብድም። ስህተት ካለ እንተራረማለን። ልናወራ የምንችለው ያላችሁበትን አቋም ስናውቅ። ለምሳሌ ያላችሁበትን አቋም ስናውቅ ለምታነሱት ጥያቄ ተገቢ የሆነ ምላሽ ለመስጠት ያመቻል። ያ ባልሆነበት ግን ስንጠየቅ መልስ ማንሰጥ ከሆነ ያለንበትን ቦታ ማንናገር ከሆነ መግባባት አንችልም። ትልቁ ፖይንት ምንድን ነው? ለጥያቄያችሁ መልስ ለማግኘት የት ነው ያላችሁት? ለምሳሌ ከዚህ እምነት እንደወጣችሁ እኛ እናውቃለን፣ እናንተ ግን እንዳላችሁ ታምናላችሁ በውስጣችሁ። ከእኛ ህብረት ግን እንደሌላችሁ እኛ እናምናለን። ግልጽ እናውራ ከተባለ ማለት። ስለዚህ ሊለያችሁ የቻለበት ምክንያት ዋና ጥያቄ የፈጠረባችሁ ለምሳሌ ወንድሜ በጣም ጥሩ አድርጎ አጥሮ ያለ ነገር አስቀምጧል። በዚህ ምክንያት እኛን አንድ ሊያደርገን አይችልም የሚል ነገር አንስቷል። እናንተም እንደዚህ ጥያቄያችሁን አቅርባችሁ ወደ ዋና ፖይንት ብንገባና ውይይቱ መወያየት እንችላለን። አሁን ጥያቄው በጣም አጭር ነው ማለት ነው። ወረዲ ስለነገር አቋሙ ከሱ ጋር በአቋም ይስማማል አይስማማም የሚለው ብቻ ከነገሩ ወደ ውይይት እንገባለን። አሁን ደግሜ በጣም አዳራ ለማስባችሁ የሚገባው አንተ እንጨምሮ ማለት ነው። የምናወራበት ቶፒክ ባህሪው ነው። ይሄ ነገሮችን መምሰል ማን ለማለት እንሞክር በሚለው ማለት ቶሎ አትሰለፍ ባህሪው ነው። ያለ ቶፒክ ይመዛል። ባህሪው ምንና እንደዛ ይመዛል ማኔጅ እና ግን መጥፋ ለምናት ነው ነብላችሁ እንትናት ቶፒካችሁ ላይ ባህሪው አንዴ ይሄ ማለት ፈልጋለሁ። ሌላኛው ደግሞ እንትንና ትንንሾቹ ርዕሶች አትናቋቸው። ምክንያቱም ትምህርት የሚገነባ ነገር ማለት ፋውንዴሽን አለው እየተገነባ ነው የሚለው ዛሬ የሚገነባ ነው። ለምሳሌ ጳውሎስ ወንጌልን በተመለከተ መሰረት አለ። መሰረቱም ክርስቶስ ነው ይላል። እዛ ላይ በጣም ብዙ የሚገነቡ ትምህርቶች አሉ። ያ በጣም ሰፊ ቶፒኮች አሉ። ባይዘ እድሜ ከብናወራ ማንጨርሰው እንደናለ ጳውሎስ ሲጫወት ከእውቀት ከዲያ ቃል ነው። ያንዳንዱ ሰው አሁን እግዚአብሔር የተለየ ነገር ቢኖር ይገልጽልናል፣ ግን አሁን ባለበት ይመላለስ ነው እና ጥንቅቅ ቃል አንድ ሰው ክርስቲያን የሚሆነው መጀመሪያ እያንዳንዱ ነገር ጥንቅቅ አድርጎ አውቋል። አለበለዚያ በየቀኑ መማር እግዚአብሔር ቃል ማንበብ መጸለይ ምናምን ነገር አያስፈልገንም። የምንጨምረው ምናውቀው ነገር አለ። የሚያስተምሩ እኔ ሊቃውንት የሚባሉ ሰዎች በራሳቸው
ክርስትናንና እግዚአብሔርን አውቀን ጨርሰናል ካሉ ያስተምሩ። ይሄ ባህሪው ስለሆነ በእናት ከትንንሾቹ እንደምነው ለምሳሌ አዊሽ በጣም ወሳኝ ቶፒክ ነው። እንግዲህ ይላችሁ ወደምንፈልገው ነገር ያመጣል። ቤተክርስቲያን የሚለው ቶፒክ ሲናንሳና ቤተክርስቲያን የሚለው ቶፒክ ነው ምንድን ነው? ለምሳሌ አሁን ከኛ ወጣችኋል አንድ ሰው ከሰው ሃይማኖት እምነት ሲወጣ ከቤተክርስቲያን የሚወጣው ወይስ ፊዚካሊ ለምሳሌ ቅድም ብዙ ጊዜ በጣም በጥቂት ሰዎች ተመርጣሪ በማይሆኑ ሰዎች ተመርጣሪ ንጹህ ሰዎች ሊባረሩ ይችላሉ፣ ሊገደሉ ይችላሉ፣ ጥፋት ሊደርስባቸው ይችላል። በዘመን ለምን መጽሐፍ ቅዱስ ውስጥ ቀጥታ ሐዋርያው ዮሐንስ እንኳን መናፍቅ ተብሎ ተባለ። ሐዋርያው ዮሐንስ ወንጌል ጸሐፊ፣ ዮሐንስ መልእክት ጸሐፊ ከቤተክርስቲያን ተባረሩ ወይም እሱ የማይቀበሉ ሰዎች ነበሩ። ሐዋርያው ዮሐንስን የማይቀበሉ ሰዎች ነበሩ። ከቤተክርስቲያን ማን ያባረሩ? ሊቀበሉ የሚወዱትን ሁሉ ያባረሩ። ቤተክርስቲያን ሐዋርያው ዮሐንስን ማን ያባረሩ? ማስረጃ ለመባረሩ ደግሞ ማስረጃችን ያለው ጭራሽ በዮሐንስ መልእክት ነው። ስንት ነው? ምዕራፍ 1 ሶስተኛ መልእክት ዮሐንስ ምዕራፍ 1 ሶስተኛ መልእክት ሆነ አንተ ምዕራፍ መንገድ እሺ ዮሐንስ ለቤተክርስቲያን ነበር። ነገር መጥቶን የሚወድ ዲዮታሪስ አይቀበልም። ከቤተክርስቲያን ማለት ለምንድን ነው ጥያቄው? መምህራኖች ከዛ መምህራኖቹ በሚመልሱት መልስ ወይ ተስማማላችሁ ወይ አትስማሙ። በዛ ላይ ነው እንጂ ክርክር ሃይማኖቱ አይደለም። እሺ ወደ አንድ ነገር መጣ። ሁላችንም ማለት ነው ከሱ እዚህ ማብረን ያገለገልነው ከድቁንና ድቁን ማለት ነው። በደንብ እንተዋወቃለን። መንገድ ላይ ስንገናኝ የምንጨቃጨቀው ነገር ነው። አሁን እዚህ ጋር ስለ ዮሐንስ መባል አይደለም። ዮሐንስ መባል አይደለም።
በቃ እሱ እንዳለው ሞር ዲፈረንት የነበረው ስለ ድህነት ነው። እርግጠኛ ነኝ ሁላችሁም አንድ ነው ያላችሁ። ከዚህ በፊት ነው እዚህ ጋር መጥቶ እኔ ነው እንደዚህ ምናምን ሳይሆን ተወያዩና የሆነ ሀሳብ እንነጋገር። በዛ ማክሲማም እንኳን ይቅርና ሂዱ። እኛ ቅዳሴ አይደለም በዚህ ተንደ ይመጣ ነው ማስመሳለ ነው። ግን አሁን አንድ ስንት ተቀምጠን ምንም የሰማነው ነገር የለም። አንተ ስለ ቤተክርስቲያን ታወራለህ። እሱ ደግሞ ማሳን ያንተ ሙሉ ትከራረም ይላል። ለምን እንደዛ አንድ ነገር ያን ነገር እንነጋገር ተማምነን እንይው ተማምነን እንይው ክርክር ማለት ነው። አከም እኛ ያያወራል ማለት እኛ ያያወራል አስተምር መንገድ ላይ ስንገናኝ ታወራለህ አይደል? እኛ ያያወራል ችግር የለም። እሱ እኛ ያያወራል ትምህርት እኛ ለማማር ይመጣል። እናንተ ተጃቀለ ነገር እኛ ታወዛገቡ ነበር። ይሄው እኛም ደግሞ መልሳለን ብለን የሚያስተምረን ሰው አመጣ። እንነጋገር ተማምረን እንይው እንጂ ለጥራም ይሄው መሳል ምን ያምሮኩ ምን ነገር ያለው ምን ብለን ነው እና በዛ ግለት ነው ያስፈልጋል። አሁን የሆነ ስለ ቤተክርስቲያን ከተባባል ሳይሆን አንድ የሚያደርጋችሁን ይሄ ነው ነጥባችን ይሄ ነው። ከዚህ ጉዳይ የምንወያየው የሆነ ነገር አኪ ሰማይ እናንተ በለቱ ኢንቴንሽናል ያላችሁ ግን በጣም ኢንቴንሽናል ያላችሁ ውጤታማ የሚሆነው እንደዛ ስለሚሆን ማለት ነው። ኦኬ ታዲያ የሚገድበን ያክል ነው። ወደ ጉዳያችን ተዘግተው ግን እንመጣለን። ምን እየሸሸ ነበር ክርስቲያን ሊትራል እንደዛ የሚመስል ነገር ዳላችሁ ማለት ነው። የካቶሊክ ዶክትሪን የእንቅስቃሴ ባይኖር ደስ ሀሳብ የካቶሊክ ዶክትሪን የኦርቶዶክስ ዶክትሪን የታድሶ ዶክትሪን ምናምን ነገር እያለን እኛ አሁን እነዛን እንትኖች የእምነት አቋሞች ካፋጨናቸው የምሁራን ክርክር እናደርግና መለያየት ይሆናል። ከዛ በቃ አሸናፊ ፍለጋ አሊያም ደግሞ ግትር ክርክር ይሆንብናል ከሚል ሀሳብ ወደዛ ባንገባ በጣም ይጠቅቁ ነበር። ለዛም ነው ወደ ሲቪ ወደ ሆነ ነገሮች እንምጣ። ግን ነገረ ድነትን ለመሸሻት ነው ወደ ሲቪ ነገር እንምጣ። ዞሮ ስለ ቤተክርስቲያን ስናመጣ ወደ መዳን ነው የምናመጣው። ኢሚዲየትሊ ነው የሚሄደው ወደዛ። ስለ ስልጣን፣ ስለ ቤተክርስቲያን ስልጣን፣ ስለ መጽሐፍ ቅዱስ፣ ስለ ምንም ነገር ስናነሳ ዞሮ የምናወራበት ቶፒክ እያንዳንዱ ሰው እንዴት ሆኖ መዳኑን ያገኝ፣ እኛ እንዴት ነው መዳናችን ያገኘ ነው፣ መዳን እንዴት ነው የሚገኘው ጋር ለመድረስ ነው ኤቭሪቲንግ የምናወራው ማለት ነው። የደህንነት ትምህርት ወይም መዳን የሚባለው ነገር ሲመሰረት መጀመሪያ ፋውንዴሽኑ መጽሐፍ ቅዱስ ነው። እዛ ላይ እየተገ ስለ መጽሐፍ ቅዱስ ሳወራ ኢየሱስ ክርስቶስ ነው የሚያድነው፣ በክርስቶስ ነው የሚዳነው፣ በዚህ ነው የሚዳነው ብሎ ማውራት አይቻልም። አንድ ሰው መጀመሪያ መዳንን ለማወቅ መጽሐፍ ቅዱስ ማመን አለ። ስለዚህ የሆነ እንዲህ የተመረጠ የሚያጣላን ቶፒክ አድርገን እንትን ብለን ብንል እናወራለን ማለት ነው። በጣም እንትን ላይ ይሄ ከእውቀት ፍርሃት ምናምን ነው። ግን የምሁራን ክርክር ጉንጫና ክርክር የሆነና እመኑ ምንም ነገር አትይዙ። ግን ቶፒኮች አይመዘዙ፣ ከተመዘዙም ደግሞ ቶሎ ማለት ያለው ወደ ቦታው እናነሳቸው። ቅድም ስለ ዮሐንስ መባረር ስለ ቤተክርስቲያን ለማውራት ተመልሶ ስለ ዮሐንስ መባረር ነው። ከዛ በኋላ አንተ የራስን ውሳኔ ወሰንክና አብራርተው ደመደምከውና ቀጥታ ወደ ኤፍሬም ሄድ። ሀሳባችን የመወያየታችን የነበረው ምንድን ነው? ቤተክርስቲያን የሚባለው ነገር ላይ ነው። እኔ ስለ ዮሐንስ መባረር እንዲህ ነው አይደለም የሚለው ክርክር ውስጥ ለመግባት ነው። ስለዚህ ይሄን ፍሬም ማስያዝ ከትምህርት ሲወጣ በተቻለ መጠን እናንተ ማለት ለማለት ነው። በፍጹም ዮሐንስ መባረር መጣያ ምክንያት ይሆናል ሀሳቤ። ለዛ ነው ሀሳቤ ሙሉ አብራራ እያልኩ ነበር። ቤተክርስቲያን የሚባል ቶፒክ ስንመጥ ነገረ ድነትን በዛ ውስጥ ከተን ስለምናወራ እና እሱም እንደውይይት እናንተም በተወሰነ ፐርሰንት ተሸነፉ። ይሄን አገኛ ማሰብ ተሞክሩ። ዮሐንስ ተንስቶ ሀሳቡ ስላነሳው የሙወያያ ደስ አድርጎ አልነበረም። አሁንም ቢሆን ነገሩ ምንድን ነው እያልከኝ ያለው ነገረ ቤተክርስቲያን ላይ ተወራ። መጀመሪያ እያለ እድሉን እንስጣቸው። ነገረ ቤተክርስቲያን ደግሞ በጣም ነገረ ቤተክርስቲያን እንዴት አይነት ታላቅ ኃያል ትምህርት ነው። ትናንት ተማምረን ነበራል። በዲቤት መልክ ሲሆን በውይይት መልክ ሲሆን ደግሞ ምን እንደሆነ እናየዋለን። ነገረ ቤተክርስቲያን ላይ የኦርቶዶክስ አስተምህሮ አለ።
መጽሐፍ ቅዱሳዊ ብዬ አምናለሁ። የካቶሊኮች ትምህርት ሊሆን ይችላል፣ የፕሮቴስታንቶች ትምህርት ሊሆን ይችላል። የእናንተ ትምህርት ንገሩን እስኪ። ነገ ምንድን ነው ልክ አሁን የድህነት ትምህርት እሱ ባለው እንደነገረን ቅድም እንዳልኳችሁ ቻርታ ብሎኝ በቃ ዝም ብዬ ለእናንተ እየተውኩት ማለፍ ይችላል። ሰዓት እያዝነዝብን እንደዚሁ ጀምር። ስለዛ የውይይታችን አካባቢ የሚሆነው መግቢያ 10 ደቂቃ ሲሰጠን ከዛ በኋላ አንዳችን መግቢያ ላይ ያነሳነው ነገር አንዳችን እናፈርሳለን። እኔ መግቢያ ላይ ያነሳሁትን ደግሞ እነሱ ያፈርሳሉ። ለዚህ 7 ደቂቃ ሲሰጥ ይሄ ፎርማል የሆነው ሁልጊዜ ለዲቤቶች ለውይይቶች ምናምን የሚሰጡ ሰዓቶች ሲሆኑ 10 7 ከዛ በኋላ ያለው መረዳት የተሰጠው ትምህርት ዶክትሪን ወይም ደግሞ ዶክትሪናል ተብሎ የተዘረዘረ ነገር ባይኖር እንኳን ግን በማረጋገጥ ሆና መንገድ በሚተላለፍ ትምህርት ሰው ቤተክርስቲያን የሚባለው ነገር አይምሮ ላይ ሲቀርጽ ማይሆን ኖርማል የሆነ ነገር እንደምለው መጽሐፍ ቅዱሳዊ የሆነው የቤተክርስቲያን ምንነት የቤተክርስቲያን የምትባል ነገር ግን የክርስቶስ አካል ናት። የክርስቶስ አካል ናት። ቅድም አኬ ፍጹም ናት፣ እንከን አልባ ናት ምናምን ነገር ብሏል። ቤተክርስቲያን የክርስቶስ አካል ብትሆንም በብቃቷ አይደለም የክርስቶስ አካል የሆነችው። አንደኛ የክርስቶስ ደምና የማንጻት ስራ አለ። ግን ያም ቢሆን ፍጽምት አይደለችም። ምንድን ነው የምትሆነው? አሁን ላይ አንደር ኮንስትራክሽን ያለችው ቤተክርስቲያን አንደር ኮንስትራክሽን ያለችው። ይሄ ምንድነው? ማስረጃ ምንድነው? ወይ የራስ ሐሳብ እንዳልሆነ ማለት ከፈለጋችሁ አንደኛ የጸጋ ስጦታዎች ለቤተክርስቲያን የተሰጡበት፣ የቤተክርስቲያን መሪዎች የተዘጋጁበት፣ ቤተክርስቲያንን ልክ ጳውሎስ የቆሮንቶስ ክርስቲያኖች እናንተን እንደ ንጽሕት ድንግል ለክርስቶስ አጭቻቸዋለሁ። የሰርጉ ቀን ከፊት ለፊት የክርስቶስ የሰርግ ቀን አለ። ለዛ የክርስቶስ የሰርግ ቀን እየተዘጋጀች ያለች ነው። ለምሳሌ መጽሐፍ ቅዱስ ቃል በቃል ሮሜ ምዕራፍ 12 ላይ የሚያነሳው እያንዳንዳችሁ እናንተ አካል ሳይሆን ብልት ናችሁ ይላል። እያንዳንዱ ፐርሰን ቅድም የፐርሰኖች ተጥናም ነገር እያለ ነው። ፐርሰን የቤተክርስቲያን አካል አይደለም። የቤተክርስቲያን አይደለም። ፐርሰን ቤተክርስቲያን ሊሆን አይችልም። ግን ብልት ነው። ብልቶች ካልተገጣጠሙ ቤተክርስቲያን ፎርማት ነው። ቤተክርስቲያንን እግዚአብሔር ሲመሰረታት ወይም በክርስቶስ ደም ስትመሰረት እኔ እካሌ የሚባሉ ሰዎች ሰብስበው ነው የመሰረቱት። እንከን አልባ ናት የምንልበት ምክንያት እኔ እንከን አልባ አንድ ጥሩ እንትን ምስማማበት ምንድን ነው? ፍጽምት የሆነች ህብረት ምድር ላይ የለችም። ብትኖር እንኳን አንተ ስትቀላቀልበት ፍጽምናው ነገር ቤተክርስቲያን አካል ሲል ወይም ለክርስቶስ አካል ሲል አንድ ሁለት ብሎ የሚቆጥረው እኔንና እናንተ ነው። እያንዳንዳችን ተገምተን ስለዚህ የጸጋ ስጦታዎች የተሰጡበት ምክንያት መጽሐፍ ቅዱስ ተጽፎ የተቀመጠበት ምክንያት መልእክቶች የተጻፉበት ምክንያት ቤተክርስቲያን ማሳደግ ነው። ወይም ራሱ ለሚሆነው ማሳደግ ነው። ራሱ ለሚሆነው ታድጋለች ማለት እንከን አልባ ናት ማለት ነው። ይሄንን ጥቅሶች እንኳን ባንል እንዲህ በተጨባጭ ቤተክርስቲያን አለ፣ እዚህ ያለ በየቦታው አለ። እነዛ ቤተክርስቲያን ስታያቸው እንከን አልባ ናቸው አይደሉም። ክፍተት አለ። ያ ክፍተት ደግሞ ምን አለ? በጣም ብዙ ነገር አጥቷል። በጣም ብዙ ማለት ነው። ከክርስቶስ ስራ አንፃር የክርስቶስ የደም ጉልበት አንፃር ቤተክርስቲያን ብሌምለስ ናት። ብሌምለስ ናት። ወይ ነውር አልባ ናት። ቅድስት ናት። ነውር አልባ ቅድስት ቅዱሳን አልቦ በእግዚአብሔር ሊያቀርበን ነው ራሱ ይሰጣል። እሱ ምንም ጥያቄ የለውም። ግን ያልነጻ ያልጠራ ደግሞ የሚሰራ አንደር ኮንስትራክሽን የሆነ ነገር አለ። መጨረሻ ነው የጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ላይ ሲያስተምር በጣም ብዙ ሰው ተሰብስቦ ነበርና አመኑ። ምዕራፍ 8 ላይ የሚናገረው ነገር ብዙዎች አመኑ ይላል። ከዛ ሲያምኑ ያመኑበትንም እና እናንተ አላችሁ ያመኑበትንም በቃሌ ብትኖሩ በእውነት ደቀ መዛሙርቴ ትሆናላችሁ፣ እውነትንም ታውቃላችሁ፣ እውነትም አርነት ያወጣችኋል አላቸው። እውነትም ታውቃላችሁ፣ እውነትም አርነት። ያን ጊዜ ጸብ ተፈጠረ። ምንድነው? እንዴት አርነት ትወጣላችሁ ይለናል። እኛ በአንድ ቀን ባሪያ ሆነ የሚነጋ እና እውነትን ታውቃላችሁ እውነትም አርነት ያወጣችኋል ይላል። ሰው ቤተክርስቲያን ውስጥ ሆኖ አምኖ በክርስቶስ ያማነ ፋውንዴሽናል የሆነውን ነገር እምነት አምኖ የመሰረታዊ የሆነውን ነገር አምኖ እየኖረ
ግን በእግዚአብሔር ቃል መኖር የሚባል ስሩ ፕሮሰስ የሚሰራ የሚገነባ ትውልድ የሚሆን አርነት እየወጣ ለምሳሌ ማወቅ እውቀት አርነት ሊወጣ የሚገባበት በጣም ብዙ ነገሮች አሉት። እድሜ ልኩን አርነት ሊወጣ ይሄዳል። የትኛው ለምንድን ነው ከቤተክርስቲያን ጋር ያገናኙት? ብልት ስለሆነ እያንዳንዱ ፐርሰን የክርስቶስ ብልት ልክ አካል ላይ የሚገጠም እጅ እንዳለ ሁሉ ያ ብልት ያ እጅ ቢውልድ የሆነ በሚሰጠው ምግብ እያደገ የሚሄድ ነገር ነው ማለት ነው። ቤተክርስቲያን እንከን አልባ ናት ስንል ከክርስቶስ ስራ ጋር መንጻት ጋር በተገናኘ ነው። እንደገና ደግሞ እንከን አለባት ሲባል ቢውልድ መደረግ አለባት፣ አንደር ኮንስትራክሽን ናት እስከ ክርስቶስ የሰርግ ቀን ድረስ የሚል ሀሳብ ያለ ነው። ማንም ይቀጥል። እግዚአብሔር ይመስገን። ስለ ቤተክርስቲያን ነው የምናወራው። ሩትን ወርዱ አክሌሲያ ነው። አክሌሲያ ማለት ኮላው ተደወልን በት ሊቭ እንደወልን አሰሰልት ኤንድ ላይት ማለት ነው። ከዓለም ተለይታ የተጠራች ጉባኤ ነው ቤተክርስቲያን ማለት። አክሌሲያ ከዓለም ተለይታ የተጠራች ጉባኤ፣ ነገር ግን በዓለም ውስጥ እንደ ብርሃንና እንደ ጨው የምትኖር ጉባኤ ማለት ነው። እግዚአብሔር በብሉይ ኪዳንም ሕዝበ እስራኤልን ጠርቶ ነው ከዓለም ሁሉ። በብሉይ ኪዳን ምሳሌ ነች እስራኤል ለቤተክርስቲያን ማለት። እንደዛ መመልከት ልንችል እንችላለን። እግዚአብሔር ሚስት እያለ ሲያወራት እንደነበር ለሌላ አማልክት ስታደል ዘሞተችብኝ፣ አመነዘረችብኝ እያለ እንዳወራ ቤተክርስቲያንም የክርስቶስ ደግሞ ሚስት ወይም እጮኛ እንደሆነች አሁን ላይ እንመለከታለን። ስለዚህ ከዓለም ተለይተው የወጡ የሐዋርያት ሥራ ላይ ጳውሎስ እያለ ይላቸዋል ክርስቶስ በደሙ የዋጃትን አይደል ቅድስት ክብርት ቤተክርስቲያን እንደሚል በክርስቶስ ኢየሱስ ደም የተዋጁ በክርስቶስ ኢየሱስ ቤዛነት ከእግዚአብሔር ጋር የታረቁ ሰዎች ስብስብ። ስለዚህ ቤተክርስቲያንን እኛ ለሁለት ልናየው እንችላለን። ዓለም አቀፋዊ ቤተክርስቲያን ምንለው፣ አጥቢያ ቤተክርስቲያን ምንለዋል። ለምሳሌ አሁን አጥቢያ ቤተክርስቲያን እዚህ ጋር የሚካሄድ አለ፣ አዌ አለ፣ ኪዳነ ምሕረት አጥቢያ ቤተክርስቲያን አለ አይደለ? ደግሞ ዓለም አቀፋዊቷ ቤተክርስቲያን አለ። የክርስቶስ አካል ስንል አሁን እንከን የሌለባት ቤተክርስቲያን የትኛዋ ናት የሚለውን ማየት አለብን ማለት ነው። አሁን በየአጥቢያው የሌሉ ሰዎች ያሉ ሰዎችን ነው ስህተት የለባቸው የምንል ከሆነ አሪዮስ ሊግ ነበር፣ እነ ሰባሪዮስም እንደዛው። ስለዚህ ቤተክርስቲያን ውስጥ ያሉ አባቶች፣ ቤተክርስቲያን ውስጥ ያሉ ምዕመናን ሰዎች ስህተት የለባቸው አይደለም የምንለው። ምንድን ነው የምንለው ታዲያ? ሮሜ ምዕራፍ 10 ቁጥር 17 ላይ ምን ይላል? እምነት ከምንድን ነው? ከመስማት ነው። መስማት ደግሞ በምን ቃል ነው? በእግዚአብሔር ቃል ነው። የእግዚአብሔር ቃል ደግሞ እጃችን ላይ ያለ መጽሐፍ ቅዱስ ብሉይ ወሐዲስ ማለት ነው። መጽሐፍ ቅዱስ እጃችን ላይ ያለ። ይሁዳ ምዕራፍ 1 ቁጥር 3 ላይ ደግሞ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ ይጽፍላቸዋል። ለቅዱሳን አንድ ጊዜ የተሰጠው ሃይማኖት ምን ውስጥ ነው ያለው? መጽሐፍ ቅዱስ ውስጥ። ለእኛ መጽሐፍ ቅዱስ ውስጥ ብቻ ነው ያለው። ለኦርቶዶክስ ግን ሃይማኖቷ በውስጥም አለ። ለቅዱሳን አንድ ጊዜ ፈጽሞ የተሰጠው መጽሐፍ ቅዱስን ለምሳሌ መጽሐፍ ቅዱስ ላይ ያለው ብቻ ሳይሆን መጽሐፍ ቅዱስ እንዴት ፈቱት አባቶች የሚለው ነገር ስላለ ማለት ነው። ስለዚህ እኛ ስህተት አልባ የምንለው መጽሐፍ ቅዱስ ብቻ ነው። የሰዎች ስብስብ እስከሆነ ድረስ ቤተክርስቲያን ልትሳሳት ትችላለች። ይህ ማለት ግን ይሄ አሁን እኛ በክርስቶስ ስናምን አንደኛ ቆሮንቶስ ምዕራፍ 12 ቁጥር 4 ላይ ማየት ትችላላችሁ። አንድ መንፈስ እንደጠጣንና አንድ አካል ላይ እንደተጠመቅን ማለት ነው። በመንፈስ ቅዱስ የተጠመቅንበትን አካል አይደለም እንከን እያልን ያለ ነው። እዚህ አጥቢያ ቤተክርስቲያን ላይ ግን ስህተት አለ፣ ስህተት ሊገባ ይችላል። ግን መጽሐፍ ቅዱስ ኢንፋሊብል የሆነ ብቸኛ መዳኛችን ነው ወይም ባለስልጣን ነው ብለን እናምናለን። ይህ ግን ስንል ቤተክርስቲያን ስልጣን የላት፣ አባቶች ስልጣን የላቸው ማለት አይደለም። በመጽሐፍ ቅዱስ ውስጥ ያልፋል ነው ንግግራቸው፣ ትምህርታቸው። የተለያዩ አባቶች ሌክቸራቸውን ማየት እንችላለን። እያንዳንዱ ያስተማርነውን ትምህርትና ንግግር በመጽሐፍ ቅዱስ ፈትሹ ያሉበትን ብዙ ትምህርቶች ማየት እንችላለን። ከመጥፋትና ካለመጥፋት አንጻር አንዱ የሚነሳው ምንድነው? ቤተክርስቲያን ከሞቱ በኋላ እዛ ይቀጥላሉ ወይ ምናምን የሚል ነገር አለ። እንዴት አይቀጥሉ? ትንሣኤና ህይወት እኔ ነኝ ብሏል ጌታ ኢየሱስ ክርስቶስ። የሚያምንብኝ ቢሞት እንኳን ምንድነው ብሏል? ያው ይሆናል ብሏል። ይሄን ይዘን ግን በሰማይ ይጸልዩልናል፣ እኛም ብንጸልይ ይሰሙናል ምናምን የሚል አንሄድም። እኛ በሰማይ ያው ነው፣ ይቀጥላሉ። ያቺ ህብረት ክርስቶስ ሲመጣ ከኛ ቀድሞ የሞቱት ይመጣሉ። ከዛ በኋላ ቦዲ ኦፍ ሬዘሬክሽን የትንሣኤ አካል ለብሰው ይነሳሉ። እኛም ደግሞ
በቃ አጠቃላይ ይዋሉ ነው። ግን ይሄ ከመጥፋት አንፃር ለምሳሌ የእስራኤልን ሕዝብ እንደምናውቀው መጽሐፍ ቅዱስ ላይ ይስቱ ነበር ብዙ ጊዜ እና ሌላ አማልክትንም ያመልኩ ነበር። ከመጥፋት አንፃር በሰማይ ያለው የክርስቶስ አካል ይጠፋል ወይም ደግሞ የተጣመቀበት አካል ይጠፋል ማለት ሳይሆን ቤተክርስቲያን ውስጥ ያሉ ሰዎች ግን ወይም ትምህርት ሊበረዝ ይችላል። ለምሳሌ የገላትያ መልእክት የተጻፈው ትምህርት ስለተበረዘ ነው። ቆሮንቶስ ችግር ስለነበረ ነው። ስህተት አልባ ቤተክርስቲያን ምድር ላይ የለችም። ስህተት ስለነበር ስህተት ስለገባ ነው። የገላትያ መልእክትን ይሁ ቆሮንቶስን ይሁ ስህተት ቤተክርስቲያኑ ስለገባ ነው የተጻፈው። ስለዚህ አጥቢያ ቤተክርስቲያን ምድር ላይ ያለችው ቤተክርስቲያን ስህተት ሊገባባት ይችላል። ያንን ግን የምናወጣበት ቅዱስ የእግዚአብሔር ቃል አለን ብለን ለኔ 10 ደቂቃ ብቻ በቂ ነው። መጀመር ሲኖርብኝ ንገሩኝ። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያ ደረጃ አመሰግናለሁ። እንግዲህ አሁን በድጋሚ ነገረ ቤተክርስቲያን ሰፊ ርዕስ ነው። በጣም የሚደንቅ ቆንጆ ርዕስ እውነቱን ለመናገር እና የሰጣችሁትን ማብራሪያ ሰምቻለሁ። ቤተክርስቲያን ትጠፋለች አጠፋ የሚለውን በግልጽ አልተናገራችሁም። ቆይ በጊዜ ደግሞ ትሄድበታለህ። እሺ ጥሩ ነው። አጠፋም ብሎኛል። እሰየው፣ በጣም ደስ ይላል። ኢየሩሳሌም በጥፋቷ አጠፋም ከተባለ ከሐዋርያት ጀምሮ ጉባኤዋ ትኖራለች ብለውናል ማለት ነው። which is good። ወደ መግቢያ አልፋለሁ። አንድ ነገር አስችለ ማለት ያለ ይሄ ሁለተኛው በእንትኔ ላይ ክፍሌ ላይ እነሱ ያነሱትን ሐሳብ እያንዳንዱን እያነሳው መመለስበት ስለሆነ ያኔ በደንብ በሄድበትም አንድ ያስተዋልኩት ግን ቤተክርስቲያን እንደምትሳሳት ጥቅስ ተብሎ ቀጥታ የተጠቀሰ አንድ ጥቅስ የለም። አደም ወንድሜም አንድ ጥቅስ አልጠቀስክም። ለምሳሌ ቃል የምትሰሙ ደቀ መዛሙርቴ ትሆናላችሁ ምናምን የሚል ጥቅስ ተጠቅሷል። ግን ቤተክርስቲያን እንደ ቤተክርስቲያን ግን የክርስቶስ አካል ስህተት ውስጥ ልትወድቅ ትችላለች አትችልም የሚለውን እንዳጠቃላይ የጌታ ቤተክርስቲያንን ያልኩት እንጂ ስለ ግለሰቦች አላወራውም። እሱን አንድ ጥቅስ ከመጽሐፍ ቅዱስ ስላልተጠቀሰም ስለ ቤተክርስቲያን ምንም ጥቅስ አልተጠቀሰም ባጭሩ። እኔ መግቢያዬን የማደርገው የመጽሐፍ ቅዱስ አማኞች ነው። እንግዲህ እንደምታውቁት መጽሐፍ ቅዱስ አማኝ ክርስቲያኖች እንደመሆናችን ከመጽሐፍ ቅዱስ ስለ ቤተክርስቲያን ጥቂት ነገር ልበላል። ቤተክርስቲያን ወንድሜ ሱቤ እንደተናገረው ጥንት ላይም እኮ የብሉይ ኪዳን የእግዚአብሔር ጉባኤ ነበር የሚል ነገር አንስቷል። ይሄ ጥሩ ነው። አዎ ጥንት ላይም የእግዚአብሔር ጉባኤ የእግዚአብሔር ሕዝብ ነበረ። ቤተክርስቲያን ማለት ተርጉሙ ኤክሌሲያ በግሪኩ ማለት ነው ጉባኤ፣ ለአንድ ዓላማ የተጠራ ሰው ህብረት ማለት ነው። ህብረት ነው ቤተክርስቲያን። ወረዴ ትናንት ስለተማማረን ታውቁታላችሁ። እናም በዚህ ይህ ቤተክርስቲያን ደግሞ አስቀድሞ በብሉይ ኪዳን የእግዚአብሔር ጉባኤ ሆኖ ነበረ። በኋላ ጌታችን ኢየሱስ ሲመጣም ህዝቤን እሰራለሁ ጉባኤን እሰራለሁ አለ። ማስረጃ የማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ ጌታ ኢየሱስ እንደዚህ አለ፣ አንተ ጴጥሮስ ነህ፣ በዚህ ዓለት ላይም ቤተክርስቲያኔን እሰራለሁ፣ የገሃነም ደጆችም አይችሏትም ብሎ ሲናገር እናያለን። ጌታ እሰራለሁ ያለው ቤተክርስቲያኔን ነው፣ ወይም ህዝቤን ጉባኤን እሰራለሁ። ቤተክርስቲያኖቼን አላለም። አንዲት ቤተክርስቲያን ብቻ ነው ያለው። ቤተክርስቲያኔን እሰራለሁ። ቤተክርስቲያኖቼን ሳይሆን ቤተክርስቲያኔን። የምናወራው ስለዚች ስለ አንዲቷ የጌታ ቤተክርስቲያን። ይህች የጌታ ቤተክርስቲያን ደግሞ ስህተት ውስጥ ትወድቃለች ወይ ካልን አትወድቅም። ማስረጃ እዛው ጋር ጌታ ኢየሱስ ቀጠል አድርጎ የገሃነም ደጆችም አይችሏትም። የገሃነም ደጅ ማለት ወደ ገሃነም የሚያስገባ ወደ ገሃነም የሚያስገባ ይህ ደጅ ለምሳሌ አንዱ ኑፋቄ ነው። ኑፋቄ ያጠፋል ይላል ቅዱስ ጴጥሮስ በሁለተኛ መልእክቱ ምዕራፍ 2 ቁጥር 1 የሚያጠፋ ኑፋቄን አሽሉከው አንዳንዶች ያስገባሉ ይላል። ኑፋቄ ያጠፋል። ቤተክርስቲያን ደግሞ ይህች አንዲቷ የጌታ ቤተክርስቲያን በዚህ በኑፋቄ ውስጥ ልትወድቅ የምትችል ከሆነ እንግዲያውስ አንዲቷ የጌታ ቤተክርስቲያን ትጠፋለች ያስብላል። ወንድማችን ግን ቤተክርስቲያን አጠፋም ስላለን ቤተክርስቲያን ልጠፋ ማትችል ከሆነ እንግዲያውስ በሚያጠፋ ኑፋቄ ቤተክርስቲያን ለይርሳል ልትወድቅ አትችልም። ተጨማሪ መጽሐፍ ቅዱስ ማስረጃ። ስለዚህ ቤተክርስቲያን መጽሐፍ ቅዱሳችን ብዙ የሚናገሩ ነገር አለ። ከሚናገሩ ነገር ውስጥ አንዱ የራሱ የኢየሱስ ሥጋው ናት ነው የሚለው። የኢየሱስ የራሱ አካል ነች። ማስረጃ ቆላሲስ እሱ ሙላቱ ናት፣ ቃል በቃል ሙላቱ ናት። ስለዚህ ወንድሞቻችን ቤተክርስቲያን ኑፋቄ ውስጥ ልትወድቅ ትችላለች እያሉን ያሉት ሁሉን በሁሉ የሚሞላ የእርሱ የኢየሱስ ሙላቱ የሆነችው እርሷ ራሷ ኑፋቄ ውስጥ ልትወድቅ ትገባለች እያሉ
ለዚህ ደግሞ አንድ ነው ያልኩት፣ አንድ የመጽሐፍ ቅዱስ ጥቅስ እንዳልቀረበ ልንገነዘቡ ይገባል። አንድ ጥቅስ ነው ያልኩት። ቀጣይ አሁን ወንድሞቻችን ጊዜ ስለሚኖራቸው ጥቅስ ካላቸው አውጥተው ያሳዩናል። በቤተ ክርስቲያን ላይ ማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ምንም ያለ ነቀፋ ትሆን ዘንድ እያወቁ ወንድሞቻችን ጌታን ይንቁታል? በፍጹም እንደዛ ብዬ አላምንም። ግን ደግሞ ሰው ባለማወቅ ጌታን እርሱም ኢየሱስ ክርስቶስን በትምህርቱ ሊንቀውና ሊሰድበው ይችላል ብዬ ደግሞ አስባለሁ። ስለዚህ ይህንን እንዲህ ካልን ወደዛ ሳይ በዚህ ሰዓት ይመጣል። የዚህን ያህል ካልን ቤተክርስቲያን ዓለም አቀፋዊት ናት፣ የጌታ ናት፣ አንዲት ናት። እድፈት ወይም የፊት መጨማደድ እንዲህ ነገር ሳይኖርባት የሚጠብቃት ደግሞ ሙሽራ አላት። እያንዳንዱን ነገር ከመጽሐፍ ቅዱስ ተመልክተናል። ታዲያ ግን ግለሰቦች እኮ ሊሳሳቱ ይችላሉ። የሆነ አካባቢ ላይ አንዳንድ ስህተቶች ሊነገሩ ይችላሉ የሚል ነገር ደግሞ ሊነሳ ይችላል። ይህንን እኛ አንክድም። አንዳንድ ቦታዎች ላይ የሆኑ ግለሰቦች ሊስቱ ይችላሉ፣ ምዕመናን ሊስቱ ይችላሉ። ጳጳስ ግን ሊስት ይችላል? ይችላል። ጳጳስ ሊስት አይችልም? ጳጳስ ተወግዞ አያውቅም? ጳጳስ ሊስት ይችላል። ጳጳስን የሚያህል ነገር ማለት ነው። ፓትሪያርክ ሊስት ይችላል። ንስጥሮስ ፓትሪያርክ ነበር። በነገራችን ላይ ንስጥሮስ የእመቤታችንን ወላዲት አምላክነት የካደ ንስጥሮስ ፓትሪያርክ ነበር፣ ተወግዟል። ስለዚህ ሰዎች ሊሳሳቱ ይችላሉ። ቤተክርስቲያን እንደ ቤተክርስቲያን እንዳጠቃላይ ግን ጉባኤው ማለት ነው። ቤተክርስቲያን ጉባኤ ነው ብያቸዋለሁ፣ ህዝብ ነው። እሱ ይወድቃል፣ ይጠፋል ማለት ትልቅ ስህተት ነው። እዚህ ላይ ማጠቃለያን በዚህ ላይ ላድርግ። ጌታችን ይህንን ህዝብ ይህንን ጉባኤ ከመሰረተ በኋላ ማለት ነው። ከዛ በኋላ ጉባኤውን እንደዚህ አልተወም ብያቸዋለሁ አይደል? የሚጠብቀው እንዴት ነው ከተባለ ሁሌም ቤተክርስቲያኒቱ ስታስተምር፣ ስታጠምቅ ሁሌም ከእርሷ ጋር በመሆን ከእርሷ ጋር እስከ ዘላለም ፍጻሜ እስከ ዓለም ፍጻሜ ሁልጊዜ ከእርሷ ጋር ይኖራል። አክሊልተው ለዚህ ማስረጃ የለም የሚለኝ ሰው አለ? ልስጣችሁ ማስረጃውን። የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እንግዲህ ሂዱ፣ ወደ ዓለም ሁሉ ሂዱ፣ አሕዛብንም ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት አድርጓቸው፣ ያዘዝኳችሁንም ደግሞ ሁሉ እንዲጠብቁ እያስተማራችኋቸው ካለ በኋላ እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። እስከ መች? እስከ ዓለም ፍጻሜ። አንድ ደቂቃ ይጨምርኛል፣ ይቅድም የባከነ ሰዓት። እሺ፣ እስከ ዓለም ፍጻሜ ድረስ ሁልጊዜ ከማን ጋር ነኝ? ከእናንተ ጋር ነኝ አላቸው። አደንይ ወንድሜ። ስለዚህ አሁን በማጠመቅ ውስጥ በማስተማር ውስጥ አሁን አጥምቁ ብሏቸዋል፣ አስተምሩ ብሏቸዋል። ከዛ ደግሞ ሁልጊዜ እኔ ከእናንተ ጋር ነኝ እስከ ዓለም ፍጻሜ ብሏቸዋል። እዛ ውስጥ ለምሳሌ አንዱ ጴጥሮስ ነው። ጴጥሮስ እስከ ዓለም ፍጻሜ እያጠመቀ እያስተማረ ይኖራል ይኖራል እስከ ዓለም ፍጻሜ አሁን አለ። እያጠመቀ እያስተማረ ነው? በፍጹም እያጠመቀ አይደለም ጴጥሮስ። አሁን ታዲያ እንዴት ነው ጌታችን አጥምቁ አስተምሩ ካለ በኋላ ከእናንተ ጋር ነኝ አለ? ስለዚህ ሲያጠምቁ ሲያስተምሩ ሐዋርያት ጌታ ከእነርሱ ጋር ነው ያለው። እስከ ዓለም ፍጻሜ ድረስ ግን እንዴት ይቆያል ከተባለ ከእነርሱ ቀጥሎ የሚመጡ ደግሞ ሊያጠምቁ ሊያስተምሩ የሚችሉ አባቶች ደግሞ አሉ። በዚህ በቅብብሎች ውስጥ ይህቺ ጉባኤ አጠፋም ስላላችሁም ጉባኤዋ ሳጠፋ እስከ ዓለም ፍጻሜ ድረስ ትቀጥላለች። ይህች ጉባኤ ውስጥ ናችሁ ወይ? ከሆናችሁ የእናንተን ጉባኤ በሉ አሳዩን። ወደኋላ ቁጥራችሁ ሐዋርያት ድረስ አሳዩን። ጉባኤዋ የምርም ዘመናትን ታሪክን ሁሉ ተሻግራ የመጣች የኢየሱስ ቤተክርስቲያን ስለመሆኗ እግዚአብሔር ያክብርልኝ። ከላይ የተሰጠን ቅዳሴ ሲጀመር ላይ ውስጥ እዚህ ጋር ውይይት ማምራት አለበት ስለተባለ አሁን ደግሞ ያለው ሰዓት 5:33 ስንት ሰዓት ነው ቅዳሴ የሚገቡት? 6 ሰዓት ነው የሚገባው። ስለዚህ 5 ደቂቃ እናድርግ። ከዛ በኋላ ወይ አይደል አይ ችግር የለውም። የሚነሳ ሀሳብ ቢኖር እንጂ ደስ ይለናል። የእንትኑን የቀጣይ የዲቤቱን ይሄ የሪባትል ሴሽን አሁን ደቂቃ አድርጎና ጥያቄና መልሱን በ7 ደቂቃ አድርገ ነው ማጠቃለያ 3 ደቂቃ ሰጠን። ሁሉ ደቂቃ የሚኖረን አይመስለኝም። ሊደር ከዛ 6:30 ደቂቃ 6 ሰዓት አናቱ ላይ ነው። ሀሳብ ምናልባት አሁን በዚህ ጉዳይ የተደወለው አሁን ድጋሚ እንትኑ ይቀጥላል፣ ሂደቱ ይቀጥላል። አሁን ጥሩ ውይይት አድርገናል። ቢያንስ 21 ደቂቃ ተጠቅመናታል እና
5 ደቂቃ መምህራችን አትሌት እንዳለው 5 ደቂቃዋን እንጠቀምና ፋይናላይዝ እና የምናወራው ግን ዲፌንድ ማድረግህ ምናልባት እንትን እምልህ ባለው ጊዜ ውስጥ የክርስቶስ ቤተክርስቲያን ያቺ ወይም ደግሞ ይሄ ዓለም አቀፋዊት የሆነችው ወይም በዛ ቋንቋ ካቶሊካዊት ማለት ዓለም አቀፋዊ ማለት ነውና ያቺ ቤተክርስቲያን በክርስቶስ ደም ተዋጅታለች፣ ተጠርታለች፣ አንድ ናት፣ ሁሉም ሰው እዛ ላይ አካል ነው ምናምን የሚለው ነገር ላይ ኮምፕሌን የለም። ግን ራሱን ወርድ ተጠቅሞ ለምሳሌ ጳውሎስ የገላትያ መልእክት ላይ ምዕራፍ 1 ቁጥር 2 ቅድም ማስረጃዎችን አልጠቀሳችሁም እያልኩ ስለነበር ነው አሉ ያው ለእያንዳንዱ ነገር እንዲህ እንትን ብለን ከማለት አንፃር ነው። ገላትያ ምዕራፍ 1:2 ላይ ለገላትያ አብያተ ክርስቲያናት ነው የሚለው። ለገላትያ አብያተ ክርስቲያናት ነው የሚለው። ዲፕ እንትን ብለህ ኤክሌሲያ የሚለውን ወርድ ነው የሚጠቀም ቀጥ አድርጎ ለገላትያ አብያተ ክርስቲያናት ብሎ በተሰሎንቄ መልእክት ላይ በአብያተ ክርስቲያናት ሁሉ ቆሮንቶስ ላይ በአብያተ ክርስቲያናት ሁሉ ደነግጋለሁ ይላል። በአብያተ ክርስቲያናት ብሎ ፕሉራል ይጠቀማል። አብያተ ክርስቲያናት ቅድም ስናወራ የክርስቶስ ቤተክርስቲያን አንዲት ናት ብለናል። እሱ ላይ የሐሳብ ልዩነት የለም። ግን ደግሞ አሁን ሰውም ላይ ቅልቅል የሚል የሚቀላቀል እንደ ሐሳቡ የሚደባለቅ እንደገና ደግሞ መጽሐፍ ቅዱሱም ቋንቋውን ቀላቅሎ የሚጠቀመው አብያተ ክርስቲያናት ሲል ለምሳሌ የክርስቶስ አካላት ብዙ አይደለም፣ የግልሙትና አንድ ነው። የክርስቶስ አካል አንዲት ናት፣ ቤተክርስቲያንም አንዲት ናት። ግን ደግሞ መጽሐፍ ቅዱስ በጣም ብዙ ቦታ ላይ አብያተ ክርስቲያናት እያለ የሚጠቀምባቸው ቦታዎች አሉ። ሁለተኛ ቆሮንቶስ 12:13 ማየት ትችላላችሁ። ገላትያ ምዕራፍ 1 ቁጥር 2 ማየት ትችላላችሁ። ምን እያለ ነው ሲባል በገላትያ ያለች የክርስቶስ ቤተክርስቲያን አለች፣ በቆሮንቶስ ያለች የክርስቶስ ቤተክርስቲያን አለች፣ በፊልጵስዩስ፣ በቆላሲስ፣ በተሰሎንቄ ያለች የክርስቶስ ቤተክርስቲያን አለች ወይም ጉባኤ አለ ማለት ነው። ምንድነው ሁላችንም የእውቀት ስህተት አለብን። ሌላው ደግሞ ትንሽ ደቂቃ ጨምርኝ። ሌላው ደግሞ ሲያነሳ የነበረው ምንድነው ለምሳሌ እገሌ ሊሳሳት ይችላል፣ ፓትርያርኩ ሊሳሳት ይችላል፣ ጳጳሱ ሊሳሳት ይችላል ምናምን። ጉባኤ የምንለው የግለሰቦች ስብስብ ነው። አንተ እሱ ስንሰባሰብ ነው። አንተ ትሳሳታለህ እያልኩ እኛ እንሳሳትም ማለት ዲስ ፋላሲ። ለምሳሌ እኛ ተሰብስበናል፣ ከመካከላችን አሪዮስ ሳተ፣ ንስጥሮስ ሳተ፣ ሰባሊዮስ ሳተ፣ ከዛ ግን የቀሩት አይሳሳቱም። እንዴት? የሚሳሳቱ ሰዎች ስብስብ ግን የማይሳሳት ጉባኤ ማለት አሁን የሆነች አካባቢ ላይ ስላለች ቤተክርስቲያን ነው የተወራው። እንደዛም ሆኖ ግን ቤተክርስቲያን ግን ጋይስ ሙሉ በሙሉ ስህተት ውስጥ ወድቃለች አልተባለም። አንዳንዶች ስህተትን የሚያመጡ አሉ፣ አንዳንዶች ደግሞ እንደዚህ የሚሸወዱ አሉ። ወደዚህ ፈጥናችሁ አትግቡ፣ ወደ እንደዚህ አይነት ስህተት ፈጥናችሁ አትግቡ እያለ ምክርን ይሰጣል። ለማንኛውም ኑፋቄ ውስጥ ወድቆ ቢሆን ኦልሬዲ ጠፍቶ ነበር። ምክንያቱም ኑፋቄ ምን ስለሚያጠፋ። ስለዛ ቤተክርስቲያን እንደ ቤተክርስቲያን እንደምትሳሳትና ኑፋቄ ውስጥ እንደምትወድቅ አሁንም ቢሆን አንድ ጥቅስ ልታመጡ አልቻላችሁ። ኤፌሶን ላይ ያነሳሁትን ወንድሜ እሱ ባለው አይ ኤፌሶን ላይ እኮ ያለው አክሊል እንደው ይሄ ነውር አልባ እንድትሆን አድርጎ ይጠብቃታል ተብሎ ያነሳሁትን ማለት ነው። እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ክብርት የሆነች ቤተክርስቲያን ለራሱ እንዳቀር ፈለገ የሚለውን ክፍል ይሄ የሚያወራው ስለ ትምህርት አይደለም፣ ስለ ህዝቡ ነው እንጂ በደሙ ስለተዋጀው ህዝብ ነው እንጂ አለ። አዎ መቼ ነው ስለ ትምህርት ላልኩኝ? ስለ ቤተክርስቲያን ነው እያልኩ ነው። ቤተክርስቲያን እኮ ማለት ትምህርት ማለት አይደለም። ትምህርት በቤተክርስቲያን ውስጥ አለ እንጂ ቤተክርስቲያን ማለት ምንድነው ብለናል? ጉባኤ፣ ህዝብ። ያ ጉባኤ ጌታችን የመሰረታት ያቺ ጉባኤ መቼም አትጠፋም። እሷ ጉባኤ አሁንም ድረስ አለች እያለን ያለ አሁንም ድረስ አለች። የት አለች እሷ ጉባኤ? እናንተ ያላችሁበት አሁን ራሳችሁ የመሰረታችሁት ካለ ወንድሞቼ እርሱ የእናንተ እንጂ የጌታ ጉባኤ አይደለም። ምክንያቱም አሁን የተመሰረተ ነው። ጉባኤው እንደ ጉባኤ ግን ከሐዋርያት ጀምሮ ሳይጠፋ የሚመጣ ካለ እንግዲህ ያው ሲታለ እዚህ ጋር ኤፍሬም ወንድሜ አንድ ነገር እናስቀምጦልን ነበር። የምታስታውሱ ከሆነ ምንም እንኳን የመጽሐፍ ቅዱስ ጥቅስ ባጠቅስም ከይቅርታ ጋር ምን አይነት ነገር አንስታል? እኛ ቤተክርስቲያን ስንል ትምህርቱን ማለታችን ነው አለ። ቤተክርስቲያን ማለት ትምህርት ማለት ነው የሚል አልጠቀስክም። ልጥቀስም ብትል የለም። ቤተክርስቲያን ከቃሉ ትርጉም ስንነሳ እሱም እንደተናገረው ጉባኤ ህዝብ። ስለዛ ጌታችን መንግስቱን የእስራኤል መንግስት ብሎ ጳውሎስ እንደሚናገረው ከመንግስቱ ርቃችሁ እንደሚላቸው ማለት አሕዛብን ከመንግስቱ ርቃችሁ ትኖሩ ነበር አለ። ከእስራኤል መንግስት ማለት ነው። የእስራኤል መንግስት የተባለው የእስራኤል ጉባኤ ነው። አሁን የጌታ ቤተክርስቲያን ደግሞ የጌታ መንግስት ትባላለች። ማስረጃ አለ።
የት? ቆላሲስ ምዕራፍ 1 ቁጥር 13 ጀምሮ ወደ ፍቅሩ ልጅ መንግስት አፈለሰን ብሎ እንደተናገረው ቤተ ክርስቲያን የፍቅሩ ልጅ መንግስት ናት። የጌታችን ስለዛ ስለ ጌታችን መንግስት ነው እያወራን ያለነው ማለት ባጭሩ። ወንድሞቻችን እያሉ ያሉት የጌታ መንግስት ትስታለች፣ የጌታ መንግስት ትወድቃለች ነው እያልን ያሉ። ዳስፈን ግን ነው አንድ ጥቅስ የለም። አደመ ወንድሜ ፈገግ እያልክ ነው፣ ደስ ይላል። እንኳን ሳክልኝ፣ ግን ማስረጃውን ደግሞ ይዘውና ዋናው ማስረጃው ነው። እሺ ሰው ይሄ እንዳለ ሆኖ ከተነሱ ነገሮች ውስጥ እስቲ የተወሰነ አሁንም መጨረሻ ላይ እሱ የተናገረውን ጥሩ ነገር ሌላ ነገር አለ። ግለሰቦች ሊስቱ ይችላሉ ብለሃል፣ ፓትሪያርኩ እንኳን ሊስት ይችላል ብለሃል። ታዲያ ጉባኤ ሲያደርጉ ስለምን አይሳሳቱም የሚል ነገርን ተቀምጧል። ቤተክርስቲያን ልትሳሳት አትችልም፣ በጉባኤ ሲሆን አይሳትም ያለው ማለት ነው። እንደው 4፣ 5 ወይም 100፣ 200 ሲሆኑ ለምሳሌ በኒቅያ ላይ 300 ነው የምንለው 318 ሊቃውንት ነበሩ፣ ጳጳሳት ነበሩ፣ እረኞች ነበሩ። ቀጣይ በቁስጥንጥንያ ልክ እንደዚሁ እና በኤፌሶንም 200 ምናምንና 100 ምናምን 250 150 አባቶች ተሰባስበዋል። እና እነዚህ አባቶች ሲሰባሰቡ ልክ ቁጥራቸው ከፍ ሲል ጠንካራ ይሆናሉ እያለን እኮ አይደለም። ሲሰባሰቡ እየተሰባሰቡ ያሉት የአንድ ግለሰብ ጉዳይ ሳይሆን የቤተ ክርስቲያን የአጠቃላይ ክርስቲያን ጉዳይ ነው። የአጠቃላይ የቤተ ክርስቲያን ጉዳይ ደግሞ ኢየሱስ የሚመለከተውና መንፈስ ቅዱስ የሚመለከተው ጉዳይ ነው። ጌታችን ኢየሱስ ሐዋርያትን እንዲህ አላቸው በዮሐንስ ወንጌል ላይ ወላጆች እንደሌላቸው ልጆች አልተዋችሁም። እንደምን እንደ ኦርፋን ወላጆች እንደሌላቸው ልጆች ነው አልተዋችሁም፣ ተመልሼ እመጣለሁ አለ። ዳግመኛ ደግሞ ማንን እልካለሁ አለ? ወደ እውነት ሁሉ የሚመራውን መንፈስ ቅዱስ። መንፈስ ቅዱስ በቤተ ክርስቲያን ላይ ፈሷል፣ ወደ እውነት ሁሉ ቤተ ክርስቲያን ይመራታል። እንደ ወንድሞቻችን አባባል ከሆነ ግን ቤተ ክርስቲያን ስህተት ውስጥ ወደቀች ማለት መንፈስ ቅዱስ ወደ እውነት አልመራትም ማለት ነው። ስለዚህ ወደ እውነት እንምራት እያላችሁ ያላችሁት እናንተ ናችሁ ማለት ነው። ስለዚህ ለቤተ ክርስቲያን ወደ እውነት ሁሉ ይመራት ዘንድ የተላከው መንፈስ ቅዱስ ሳይሆን 4 ወንድሞቻችን ሊሆኑብን ነው። ይህ ደግሞ ስህተት ይሆንብናል እና ሰው መንፈስ ቅዱስ ለቤተ ክርስቲያን ኢየሱስ ክርስቶስ ኃጢአታችን መሰል በዘላለም ወደና ምስጋና ሁሉ አንድ አምላክ ነው። ለወልድ መንፈስ ቅዱስ ዘላለም